በካቶሊክ ቤተክርስቲያን ምን ተብሎ ስለ እስራኤል ህዝብ ትምህርት እንደሚሰጥ አላቅም። በኦርቶዶክስ ቤተክርስቲያንም እንደዚህም ብሎ ብዙ ጊዜ እስራኤል አምላክ ተብሎ ይባላል እንጂ አብዛኛው የእስራኤል ህዝብ አሁን ህዝቡ የኪዳን ህዝብ እንዳልሆነ ይልቁንም እንደውም እስራኤል ኢትዮጵያ የኪዳን ምድር እንደሆነች ሁሉም ነገር በሀገራችን በኢትዮጵያ የተባለው የዳዊት ስርወ መንግስት ማለት ነው። የሰለሞን መንግስት ወይ ደግሞ የዳዊት ስርወ መንግስት የዳዊት መንግስት ማለት ነው። ኢትዮጵያ ውስጥ እንደመጣ ታቦቱም ኢትዮጵያ ውስጥ እንደመጣ ሁሉ ነገር መንግስቱም ጽላቱም ኢትዮጵያ ውስጥ እንደመጣ ተደርጎ ይሰበካል እና የዳዊት ስርወ መንግስት ኢትዮጵያ ውስጥ ስለመጣ የኢትዮጵያ ንግስና በሙሉ በተለይ አጼዎቹ ይጠሩበት የነበረ ሞዐ አንበሳ ዘእምነገደ ይሁዳ እየተባለ ይባል የነበረ ሁሉ በሙሉ ከእስራኤል ወደ ኢትዮጵያ ስለመጣ መንግስት የሰለሞን መንግስት ወደ ኢትዮጵያ መጥቶ የዛግዌ ስርወ መንግስት እንዳለ ከነሱ እጅ ተቀብሎ ይኩኖ አምላክ ተዋግቶ በአጼ ገብረ መስቀል ዘመን እና አቡነ ተክለ ሃይማኖት ምናምን ነገር እና በሙሉ ሞዐ አንበሳ ዘእምነገደ ይሁዳ እያሉ ቀዳማዊ ኃይለ ሥላሴ እንኳን ጭምር ሳይቀር ይናገሩበት የነበረው ትርክት የእስራኤልን ኢብን አባ ገብረ ኪዳን የተባሉት ታውቃቸዋለህ፣ እሳቸው ሁሉ ጭምር ሳይቀር አሁን ኢየሩሳሌም አይደለችም የኪዳን ምድር ኢትዮጵያ ናት የኪዳን ምድር ብለው ሲሉ ሰምቻለሁ። እግዚአብሔር በኪዳን ምድርነት እንነጋገር ከተባለው እውነት ለመናገር በተለምዶ ብዙ ሰዎች ይሉታል ወይ ደግሞ ያለ እውቀት ይላሉ። በኪዳን ምድርነት እግዚአብሔር ከአንድ ህዝብ ጋር ብቻ ነው እግዚአብሔር ኪዳን የገባው። እሱ ከኢትዮጵያውያን ጋር አይደለም፣ ከአሜሪካውያን ጋር ከእንግሊዞች ጋር አልገባም። እግዚአብሔር ኪዳንን የገባው እንደ ኔሽን ከእስራኤል ጋር ብቻ ነው። ይህንንም ኪዳን ሁለት ጊዜ ገብተዋል እግዚአብሔር። አንደኛ የቀደመው ኪዳን፣ ሁለተኛው አዲሱ ኪዳን ማለት ነው። ብሉይ ኪዳንና አዲስ ኪዳን፣ አንድ በሲና ህግ፣ ሁለተኛ ደግሞ ያው ቀራንዮ ኮረብታ ላይ በልጁ በክርስቶስ ኢየሱስ አዲስ ኪዳን እንደሚገባ እግዚአብሔር በኤርምያስ አፍ እንደተናገረው የፈጸመው ቃል ማለት ነው። ስለዚህ ግን ምንድነው ይላሉ? ሁሉም እንደዛ ብለው ይላሉ ብዬ ባልልም በኦርቶዶክስ ትልቅ ጉምቱ አንቱ በተባሉ መምህራን ዘንድ እስራኤል አሁን የኪዳን ምድር እንዳይደለች፣ የኪዳን ምድር አሁን ኢትዮጵያ እንደሆነች፣ የተስፋ ምድር ኢትዮጵያ እንደሆነች ተብሎ መጽሐፍ ቅዱስ ላይ እንደውም ስሟ ተደጋግሞ ተጽፏል ተብሎ ይታመናል ማለት ነው። ኢትዮጵያ ግን ስሟ ደጋግሞ መጽሐፍ ቅዱስ ላይ ስለተጻፈ የኪዳን ምድር ናት ብለው የሚሉ ሰዎች መጽሐፉን በሚገባ አላዩትም። ቀደም ወንድሜ በላቸውም ሲጠቅሰው ነበረ የትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 7 እና 8 ማለት ነው። እሱ ክፍል ኢትዮጵያ የጻድቃን ምድር ናት አይልም። የኢትዮጵያ ሰባኪያን የእኛ የወንጌላውያን አማኞች እንደዚሁም የኦርቶዶክሳውያኑ ሰባኪያን እሱን ክፍል እንደሚያቦኩት እንደሚያጨማልቁት ሌላ የእግዚአብሔርን ቃል እንደዛ ያደርጉታል ብዬ አለን። በጣም ነው የሚጫወቱበት እሱ ቃል ላይ። ቅዱስ ቃሉ ግን አይልም እንደዛ። እስራኤል የተስፋ ምድር እንደሆነች የኪዳን ምድር እንደሆነች የእግዚአብሔር ቃል በግልጽ ይናገራል። ኢትዮጵያ ግን እንደዛ ናት አይልም። ትንቢተ አሞጽም እዛ ጋር የተጠቀሱ አገሮች ሁሉ ጭምር የኢትዮጵያውያኑ ክሌም አድርገው ወሰኑ። እሱ ክፍል ላይ በጣም ደጋግሜ ተናግሬያለሁ። በጣም ብዙ ሰዎችም ብዙ አገልጋዮችም ንስሐ ገብተዋል። አሞጽ እዛ ጋር ትንቢት የተናገረው 5 ሀገሮችን ይጠቅሳል። ከ5ቱ አንዷ ኢትዮጵያ ናት። አንደኛይቱ እስራኤልን የሚጠራት፣ ሁለተኛይቱ ኢትዮጵያ ነች፣ ሶስተኛ ግብፅ ናት፣ አራተኛ ፍልስጤም ነው፣ አምስተኛ ሶሪያ ነው። እችን እስራኤል የተባለችውን ሀገር ከነዚህ 4 ሀገራት ጋር እያነጻጸረ ነው የሚያወራት። 4ቱ ሀገራት ኢትዮጵያ፣ ፍልስጤም፣ ሶሪያ፣ ግብፅ። እነዚህ 4ቱ ሀገራት የኃጢአተኛ መንግስት ናቸው። ኃጢአተኛ መንግስት ናቸው። እናስ እግዚአብሔር በአሞጽ በኩል አንቺ ከነዚህ ከ4ቱ ምንም የተለየ ነገር የለሽም፣ አንቺ ልክ እንደ ፍልስጤም እንደ ኢትዮጵያውያን ናቸው ብሎ ሲል ኢትዮጵያውያን ኃጢአተኛ መንግስት ናቸው። ኢትዮጵያን የጻድቃን ምድር አይደለም ወንድሞች እናቶች። እንደ በመድኃኔዓለም አሕዛብ ጣዖት አምላኪ ተብሎ ከሚባል ትውልድ መካከል ነው። በክርስቶስ ብቻ መዳንን ካገኘ ኦኬ፣ በክርስቶስ መዳን ያገኘ አዎ፣ አሜሪካዊ የሚሆን ማንም ይሁን ማንም። በኪዳን ደረጃ ግን ወንድሞች እናቶቼ እነዚህ 4 ሀገራት የኃጢአተኛ መንግስት ምሳሌ ናቸው። ለዚህም ነው እዛ ጋር አሞጽ ሲናገር የጌታ የእግዚአብሔር ዓይኖች በኃጢአተኞች መንግስት ላይ ናቸው ይላል። ኢትዮጵያ የበረከት ምድር ናት፣ የቃል ኪዳን ምድር ናት። አንዳቸውም ነቢያት እንደዚህ ብለው የተናገሩት የለም። አሞጽ ለምሳሌ ምዕራፍ 9 ቅድም የተጠቀሰው ክፍል ላይ ከላይ ጀምሩ
ቁጥር 1 ላይ ጉልላቶቹን ምታ በራሳቸውም ላይ ሰባብራቸው ይላል። ከነሱ የቀሩትን በሰይፍ ገድላለሁ፣ ወደ ምርኮ ይሄዳሉ። ወደ ቀርሜሎስ ዱር ቢደበቁ እንኳን ከዛ አወጣቸዋለሁ። ወደ ባህሩ ጥልቅ ቢወርዱ እባቡን በዛ አዛለሁ። በጠላቶቻቸው ፊት ተማርከው ይሄዳሉ ይላል። ቆይ ኢትዮጵያ የጻድቃን ምድር ሆና ከሆነ ኢትዮጵያውያን ሰባኪዎች ኦርቶዶክሳውያንና የጴንጤ ሰባኪዎች እንደሚሰብኩት ኢትዮጵያ የጻድቃን ምድር ከሆነች ለምንድነው እግዚአብሔር እረኛውን እንደኔ አይነት የከብት እረኛን ነብያ አድርጎ አስነስቶ ሄደህ ስበክ ብሎት በይስሐቅ ቤት ላይ ስበክ ብሎ ልኮ ለምንድነው ኢትዮጵያ የጻድቃን ምድር ከሆነች ለምንድነው እግዚአብሔር ሕዝቡን በሰይፍ ገላለሁ ብሎ የሚለው? በቀርሜሎስ ዱር ብትደበቁ አታመልጡም፣ ከዛ በባህሩ ጥልቅ ብትደበቁ እባቡን በዛ አዛለሁ፣ በጠላቶቻችሁ ፊት ተማርከው ይሄዳሉ። እህል በወንፊት እንደሚነፋ እንደዚሁም የእስራኤልን ቤት በአሕዛብ መካከል እበትናለሁ ማለት እነፋለሁ ማለት እህል በወንፊት ሲመታ እንደዚህ ነው። እናቴ እኔ ገጠር ላይ ስለሆንኩ ባላገር ስለሆንኩ አያቴም እናቴም እንደዚህ እህል ሲነፉ እንደዚህ በወንፊት ይነፋል ማለት ነው። ቆሻሻ ነገር የቀረው ይቀራል፣ ሌላው ጤፍ ከሆነ ይወድቃል። እና እህል በወንፊት እንደሚነፋ በአሕዛብ መካከል እበትናታለሁ። ሆኖም ግን የያዕቆብ ዘር እንደዚሁ አይጠፋም ከፊቴ። ልክ ሰዶምና ገሞራን አዳማና ሲባዮ የሚባሉትን ከተሞች እግዚአብሔር ቅሬታ እስከማይገኝላቸው ድረስ እንዳጠፋቸው እግዚአብሔር የያዕቆብን ዘር እንደዛ አላጠፋውም፣ እንደዛ ጥርግ አድርጌ አላጠፋውም። ለዚህ ነው እግዚአብሔር ኤፍሬም ሆይ በጥፋት አልመጣብህም፣ ግን እቀጣሃለሁ፣ ትቀጣለህ። እንዳልተገላበጠ ቂጣ ብትሆንም አይምሮ የሌላት ርግብ ብትሆንም አንዴ ወደ ግብፅ አንዴ ወደ አሶር ብትበርም ከፍቃዴ ብትወጣም ጣዖትን ለማምለክ መሰዊያዎች ብታበዛም ግን እቀጣሃለሁ፣ እንደ ልጅ እቀጣሃለሁ፣ ግን አላጠፋም። ሰዶምና ገሞራን እንዳጠፋሁት አላጠፋም። ለዚህ ነው እንደ አዳማና እንደ ሲባዮ አላደርግህም አለው። አዳማና ሲባዮ የሚባሉት ከተሞች ሰዶምና ገሞራ የሚባሉ ከተሞች በጠፉ ጊዜ አብረው የጠፉ ከተሞች ናቸው። ሰዶምና ገሞራ ብቻ አይደለም እግዚአብሔር ያጠፋው፣ 4 ከተሞችን ያጠፋው አብሮ። ሰዶምና ገሞራ ሲያጠፋ አዳማና ሲባዮ የሚባሉ ከተሞች ጠፍተዋል። ይህንም ለማየት ከፈለጋችሁ ዘዳግም መጽሐፍ ምዕራፍ 29 ቁጥር 23 ላይ በግልጽ ተጽፏል። ስለዚህ እንደ አዳማና እንደ ሲባዮ አላደርግም ብሎ በሆሴዕ ሲናገር ለሰሜኑ እስራኤል ማለት ነው፣ ለሰሜኑ እስራኤል ክፍል ለ10 ነገድ አላጠፋም፣ ግን ኤፍሬም እቀጣሃለሁ አለ። ኤፍሬም የተባለ ኤፍራይም የደቡብ የሰሜኑ ክፍል የ10 ነገድ ስሙ የተጠራው በኤፍሬም ስም ስለነበረ ማለት ነው። እና የኪዳን ምድር ብሎ የሚለው እግዚአብሔር እዚህ ፕላኔት ላይ አንድ ምድር ብቻ ነው የሚያውቀው፣ እሷም እስራኤል ብቻ ናት። ሳውዲ አረቢያ የኪዳን ምድር አይደለም፣ ራሽያ የኪዳን ምድር አይደለም፣ አሜሪካ የኪዳን ምድር አይደለም፣ እንግሊዝ የኪዳን ምድር አይደለም፣ ግብፅ የኪዳን ምድር አይደለም፣ ኢትዮጵያ የኪዳን ምድር አይደለም፣ አውስትራሊያ የኪዳን ምድር አይደለም። የኪዳን ምድር አንድና አንድ ብቻ ነው። የተቀደሰው ስፍራ አንድና አንድ ብቻ ነው። ሃይማኖቶች በየስፍራ የተቀደሰ ይላሉ። አሁን በእስልምና ሃይማኖት መካ የተቀደሰ ነው ይላሉ፣ በሃይማኖታቸው ለራሳቸው ይላሉ። ኦርቶዶክስም አሁን በየቦታው ይሄ የተቀደሰ ምድር ነው፣ ይሄ የተቀደሰ ቦታ ነው ትላለች። በሃይማኖታቸው እንደዛ ይችላሉ። ካቶሊክም ልክ እንደዚሁ ማለት ነው። እኛ ጋር ግን ስትመጡ አሁን እኔ ጴንጤ ስለሆንኩኝ የተቀደሰ ምድር ብለን የምንጠራው ካለም ያለው አንድና አንድ ነው። እሱም የት ነው? ጀሩሳሌም እስራኤል ብቻ ነው። ለዚህ ነው ጌታም ሲናገር በማቴዎስ 24 ላይ የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ በነቢዩ በዳንኤል እንደተባለው ብሎ ያለው ማለት ነው። ነቢያት ሁሉ የተቀደሰ ምድር ብሎ ያሉት ያን ምድር ነው። የተቀደሰ የሚያስባለው እግዚአብሔር የእግሮቹ መረገጫ ስፍራ ስለሆነ ነው። አንድ ልቤም አይኔም በዚህ ቤት ላይ ይሆናል ብሎ ስላለ ነው ያንን ምድር ማለት ነው። በጽዮን ተራራ ላይ እግዚአብሔር እንደሚያድር እና እግዚአብሔር ለሕዝቡ ለእስራኤል ሲገለጥ ማደሪያውን በመካከል ሲያደርግ በጽዮን ኮረብታ ላይ ድንኳኑ ተተከለ፣ በጽዮን ኮረብታ ላይ መቅደሱ ተሰራ። በዛ ቦታ ላይ ብቻ ያ ምድር ብቻ የተቀደሰ ምድር ይባላል። አጠቃላይ እስራኤል ማለት ነው። አጠቃላይ እስራኤል ምድሩ የተቀደሰ ምድር ተብሎ መጽሐፍ ቅዱስ ላይ ተጽፏል። በቃ ምንም ልናደርገው አንችልም። ግብፅ የተቀደሰች ምድር አይደለችም። እስራኤል ኢትዮጵያ የተቀደሰ ምድር አይደለም። ሶሪያ፣ ኢራን የተቀደሰ ምድር አይደለም። ሳውዲ አረቢያ የተቀደሰ ምድር አይደለም። እስራኤልን የተቀደሰ ምድር ብሎ ያስባለው በጣም ብዙ ነገሮች ልናነሳ እንችላለን። ለምሳሌ በጌባልና በገሪዛና በጌባል ኮረብታዎች ላይ 12ቱ የእስራኤል ነገድ 6 ሆነው የሕጉ መጽሐፍ ተነቧል። የሕግ መጽሐፉ ተነቧል። የእስራኤልም ሕዝብ አሜን ብለዋል። ያ የገሪዛና የጌባል ኮረብታ የተቀደሰ ምድር ተብሎ ተጠርቷል። በገባዖን ኮረብታ ላይ እግዚአብሔር ለሰለሞን ለንጉሱ ማለት ነው 2 ጊዜ ተገልጦለታል። ጻፉ፣ ማስታወሻ ያዙ፣ ሪከርድ አድርግ፣ ስማ ወገኖች። እንደ ሮያል አይነት ቅን ወንድሞች ኦርቶዶክሳውያን የሚጠይቁ ይማራሉ። ሌሎቻችሁ ግን ታፕ ኮፕሊንግ ሼር እያረክነ መስማት ያለበት። ይሄን አይነት ትምህርት ደብተራው አይነግረን። ደብተራው የማህረን ወይ ሳለን ተረት አውርጦ ማለት ነው።
የተቀደሰ ምድር የተባለበት እስራኤል በጣም ብዙ ነው። ጌባልና የገሪዛን ኮረብታ ስድስቱ ነገድ በአንድ በኩል ሆነው የህጉና የበረከቱን የህጉን መጽሐፍ የበረከቱና የመርገሙን መጽሐፍ አንብበዋል ማለት ነው። እሱ የተቀደሰ ምድር ይባላል። የጌባል ኮረብታ ለሰለሞን 2 ጊዜ ተገልጦለታል እግዚአብሔር። የጽዮን ተራራ እግዚአብሔር የተገለጠበት ነው። የደብረ ዘይት ተራራ ጌታችን ኢየሱስ ክርስቶስ የረገጠው ነው። ኦኬ ግዛቱ ምንም እንኳን ኢትዮጵያ ውስጥ እንኳን ባይሆን ኢትዮጵያ ያልኩኝ ሳውዲ ምንድነው እስራኤል ውስጥ እንኳን ባይሆን አይ ቲንክ ቦታው ሳውዲ ውስጥ ይመስለኛል። ሳውዲ ውስጥ ነው። ሰሜናዊ ሳውዲ አረቢያ ክልል ውስጥ ነው ያለው። ጀባል ሙሳ ብለው የሚጠሩት ወይ ደግሞ ማውንት ፋየር ብለው ነጮቹ በእንግሊዝኛ ቋንቋ የሚጠሩት የሙሴ ተራራ ወይ ደግሞ እንባቆም የተናገረው እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል የተባለው የፋራን ተራራ ሰሜናዊ ሳውዲ አረቢያ ክልል ውስጥ አለ። ያ የእግዚአብሔር ተራራ የተባለው የህጉን መሰጠት እግዚአብሔር ለእስራኤል ልጆች የሰጠበት ማለት ነው። እሱ ተራራ የተቀደሰ ተራራ ተብሎ ይባላል። እስራኤል የተቀደሰ ምድር ነው ተብሎ ሲባል እግዚአብሔር በዛ ምድር ላይ ተገልጦበታል። ኦኬ ሶሪ ሪፖርት ነው ሪፖርት ዝም በል ኤርሚያስ ነው አልልም። ይህንን አርቲቡርት የሆነ ተረት እወቀዋለሁ፣ እውነቱን እገልጣለሁ። ስለዚህ እስራኤል ታብ ኮፕሊንግ ሼር አድርጉት ወገኖች ፕሊስ። እስራኤል የተቀደሰ ምድር ነው። እዚህ ፕላኔት ላይ ሌላ የተቀደሰ ምድር የለም። እስራኤል የቃል ኪዳን ህዝብ ነው። እዚህ ምድር ላይ ሌላ የቃል ኪዳን ህዝብ የለም። ኤርሚ ይቅርታ አቋረጥኩ። ምን አለ መሰለህ፣ ችግር የለም። አሁን ለምሳሌ የኛ ኦርቶዶክሶች እናቶች እንግዲህ አንብቦ እውቀት የላቸውም ታውቃለህ። ግን ቢሆንም ገንዘብ ያለው ቤተሰብ ከሆነ ልጆቻቸው ገንዘብ ካላቸው እስራኤልን ሳታሳዩኝ እንዳትገሉኝ ይላሉ። እስራኤል ውሰዱኝ፣ ያችን መሬት ልርገጣት ይላሉ። እና ብዙ ጊዜ አይተህ እንደሆነ እናቶቻችን አቅም ያለን ሰው ከሆነ እስራኤልን አንድ ጊዜ ወስደን እናሳያቸዋለን። ይሄ ያለን እና ብዙ ይሄን በኦርቶዶክስ ራሱ እስራኤል የተቀደሰች ሀገር መሆኗን ማንም ያውቃል። ለምሳሌ ማንም ሰው አንተ እንትን ውሰዱኝ፣ ካናዳ ውሰዱኝ፣ አሜሪካ ውሰዱኝ አይሉም። አሮጊቶቹ አቅማቸው ወደከም ሲል ሂደው እስራኤልን መርገጥ ይፈልጋሉ። እና አንዳንዶቹ እንደውም ኑዛዜ ሲገቡ ምን ይላሉ? እስራኤል ወስዳችሁ አንድ ጊዜ የምትንበሉኝ እንደዚህ ይላሉ። እና የተቀደሰች ምድር መሆኗን ኦርቶዶክስ ታምናለች፣ ሙሉ በሙሉ እርግጠኛ ነኝ። ለምን የተቀደሰ ምድር መሆኑን እናውቃለን። እኛ ኢትዮጵያ የተቀደሰች ነች። ሰዋውን ታውቃለህ አይደል? ኦኬ እሱን አውቀዋለሁ። ሮያሌ ግን ለምሳሌ ቀደም ከምድሪቱ አኳያ ይህን ትምህርት ያስተማረችው ቤተክርስቲያኒቱና በቤተክርስቲያን ውስጥ አገልጋዮች ስለሆኑ ማለት ነው። በአፄዎቹ በኩል አሁን አፄዎቹ የኢትዮጵያ አፄዎች ነገስታቱ ሞዓ አንበሳ ዘእም ነገደ ይሁዳ እያሉ ይጠራሩ ነበር። ለምሳሌ አፄ ዮሐንስ በዚህ ተጠርተዋል፣ አፄ ቴዎድሮስ በዚህ ተጠርተዋል፣ አፄ ምኒልክ በዚህ ተጠርተዋል፣ አፄ ኃይለ ሥላሴ በዚህ ተጠርተዋል። ሞዓ አንበሳ ዘእም ነገደ ይሁዳ፣ ከይሁዳ ነገድ የወጣሁት አንበሳ እኔ ነኝ እያሉ ክሌም አድርገዋል። ዘራቸው ግን ሲቆጠር አንዳንዱ ኦሮሞና ትግሬ ነው፣ አንዳንዱ ኦሮሞ ነው፣ አንዳንዱ አማራ ነው፣ አንዳንዱ ቅማንት ነው። እንዴ የዘር ሐረጋችሁ ኬት ይመዘዛል ተብሎ ሲባሉ አንዳንዱ ትግራዋይ ነው። አፄ ዮሐንስ ትግራዋይ ናቸው። አፄ ቴዎድሮስ ቅማንት ናቸው። አፄ ምኒልክ የአንኮበር አማራ ናቸው፣ የሰሜን ሸዋ። አፄ ኃይለ ሥላሴ ኦሮሞ ናቸው። ተፈሪ መኮንን ጉዲሳ ሆኖ ነው ያገኘው። እንዴት ሆኖ ነው ከነገደ ይሁዳ ወጣው ብለው ክሌም እያደረጉ ያሉት ነው። አሁን ጉዳዩ ይሄ ነው ብራዘር። አሁን ለምሳሌ አሁን ፕሮፋይል ላይ ያለው የምታየው አንበሳው መሀል ላይ ያለው መስቀል ምናምን ያው አንበሳ ዘእምነገደ ይሁዳ ነው። እና ምክንያቱም ያው የይሁዳን ከእስራኤል ዘር ውስጥ መጥተናል ለማለት ነው። ከሰለሞን ጀምሮ ባለው ማለት ነው። እንግዲህ ቤት በኩል መጣችሁ እሱ ነው እኮ ቤት በኩል መጣችሁ ነው ሮያል። አሁን እሱ ነው እኮ አሁን አድምተን መነጋገር ካለብን መጣ ብለው ይሉናል እንጂ መጣ እኮ ያልተባለ ነገር የለም ምድራችን ላይ እኮ። መስቀሉም መጣ፣ ታቦቱም መጣ፣ ንግስናውም መጣ፣ የሰለሞንን መንግስት መጣ ይላሉ። መጣ ብሎ የሚለውን ግን እዚህ እረኛ ፊት ቆሞ ሊያስረዳ የሚችል ሰው ግን እስካሁን ከሰለሞን ስርወ መንግስት ጀምሮ የመጣ ነው ምን የሚባለው ገብቷል። እና ኖርማል ይባላል እንጂ ሮያል ይባላል እንጂ የመጣ ነገር የለም ነው። ኦኬ የለም። በነገራችን ላይ በአንተ የምትለኝ በጽሕፈት ደረጃ የተቀመጠ ነገር የለም ነው የምትለው አይደለ? ኖ በጽሕፈትም ይሁን በታሪክ ውስጥ መጣ ተብሎ የሚባለው ነገር ሁሉ በሙሉ ቅዱስ እግዚአብሔር ምስክር ነው። አንድም ሰው መጥቶ እንደው ጥሩ እስኪ እንደው በጌታ
ታሪክ እናውቃለን ብለው የሚሉትን ሰዎች ይህን ትርክት እንናገራለን ብለው የሚሉ ሰዎች ይምጡ። የተጻፈው ታሪክ እርስ በርስ ይጣላል። ሮያልዬ እንዴ የተጻፈው ታሪክ እዚህ የቤቴ ተቆልሎ ስንት ሺህ ብር የወጣበት መጽሐፍ ተገዝቶ የመጣው ስታነባው አንዱ መጽሐፍ አንደኛው ገጽ ከሌላኛው ገጽ ጋር ይጣላል። እዛው አንዱ መጽሐፍ ላይ እንዴት አንድ መጽሐፍ ላይ ገጽ ከገጽ እንዴት ይጣላል? አየህ፣ የመጀመሪያው ከ10ኛው ገጽ ላይ የጻፈው ሰውዬና 20ኛው ገጽ ላይ ያለውን የጻፈው አንድ ሰው አይመስልም። መጽሐፉ እርስ በርሱ ይጣላል። ሁለተኛ ከሌሎች መጽሐፍት ጋር ይጣላል። ታሪኩ እርስ በርስ ይጣላል። ይህን መጣ የተባለ እኛ ምድር ላይ መጣ የተባለ ምን አለ? ማነው መጣ ያልተባለ ነገር ምን አለ? ታቦቱም መጣሉ ኑ ተናገሩ፣ ቃል ለምድር ለሰማይ እንሞታለን አሉ። ቃል ለምድር ለሰማይ 11ኛ ዓመት ያሁን የሶሻል ሚዲያ ላይ አንድም ኦርቶዶክሳዊ ሊቅ፣ ዲያቆን፣ ቄስ የተባለ በዚህ ጉዳይ ላይ መጥቶ ሊያወራ አልቻለም። ለምን? የውሾን ነገር ያነሳ ውሾ። የትኛው ታቦት? የሙሴ ታቦት የተባለ እኮ አክሱም ያለው አክሱም ሲሆን አክሱም አለ ተብሎ የተባለው ማለት ነው እኮ። በነገራችን ላይ መጽሐፉን ነግሬህ አልነበረም? ኬት እንደመጣ ታውቃለህ? እሱ ታቦት ዳንኤል ጻፉ፣ ዳቆን ዳንኤል። ይሄኛው ሳይሆን ሌላኛው ዳቆን። ግን ምን አለ እኮ ለምሳሌ መጽሐፉ ምንድነው ስለ ታቦቱ ብዙ ዝርዝር ነገሮች ጽፏል። እዛ ላይ አላልኩም? ምንድነው ጤፉት ላይ መጽሐፈ ጤፉት ላይ ነው መሰለኝ ያለው። እንደውም እሱንማ እኮ ነገርኩህ። ኦኬ እሱ ግማሽ ያቆኑ ሳይሆን እኔ ራሴ ነኝ የነገርኩህ አይደለም። እሱማ ከአንተ ጋር ተጨቃጭቄ በመጽሐፈ ጤፉት ከዛ በኋላ ሰዎቹን ጠይቃቸው ብለኝ ጠየኳቸው፣ ደውዬ ማለት ነው በስልክ። ምን አሉ? ከዛ በኋላ ወደ አረብ ሀገር ከግብፅ ራሱ ወደ አረብ ሀገር ሊሄድ እንደነበረና ከዛ የአረቡን የዛን ጊዜ ሙሉ ለሙሉ ጠቅልሎ የሚገዛው አረብን ግብፅንም ጨምሮ ምንም ሳውዲ አረቢያንም ጨምሮ አንድ የሙስሊም ንጉስ እንደነበረ ከዛ በኋላ አይደለ ውሸት ነው ይዋሽዋል። አየህ ሮያልዬ፣ አሁን ኢትዮጵያ ነው አይደል ያለው? አሁን ኢትዮጵያ ነው ያለው። መጽሐፈ ጤፉትን ገዝተህ ወደ ጀርመን ስትመለስ ግዛውና ሂድ። ካልሆነ እኔ እዚህ በውስጥ ሙሉን አንብላለሁ። በውስጥ ይችላል። መጽሐፈ ጤፉት ዋና መጽሐፈ ጤፉትን ስታነበው የታሪኩ ውሸትነት ክብረ ነገሥት በሰለሞን ዘመነ መንግስት በሳባ ዘመን ወደ ኢትዮጵያ መጣ ይልሃል ታቦቱ። ይሄ ከተደረገ ከስንት ሺህ ዓመት በኋላ ከ1300 ዓመት በኋላ በአራተኛው መቶ ክፍለ ዘመን በአብርሃ አጽብሃ ዘመን ታቦቱ ወደ ኢትዮጵያ መጣ ይልሃል ከግብፅ። ገድለ አቡነ ሰላማ ከሳቴ ብርሃን። ይሄኛው ክብረ ነገሥት ነው። በዶክተር ሰርጎ ጋር የተጻፈው ክብረ ነገሥት በሰለሞን ዘመነ መንግስት የዛሬ 3000 ዓመት ታቦቱ ወደ ኢትዮጵያ መጣ ይልሃል። ኦኬ በፍሬምናጦስ በአቡነ ሰላማ ዘመን ደግሞ ከሰለሞን ዘመን ከ1300 ዓመት በኋላ በፍሬምናጦስ ዘመን ወደ ኢትዮጵያ መጣ ይላል። ከየት? ከግብፅ። ገድለ አቡነ ሰላማ። እንደገና ደግሞ በ14ኛው መቶ ክፍለ ዘመን ኢትዮጵያ ላይ ነግሶ የነበረው አጼ ዘርዓ ያዕቆብ ደግሞ ከሳውዲ አረቢያ ንጉስ ደግሞ አመጣ ይላል መጽሐፈ ጤፉት። አንደኛው መጽሐፍ ላይ ከእስራኤል መጣ ይላል፣ ሌላኛው መጽሐፍ ላይ ከግብፅ መጣ ይላል፣ ሌላኛው መጽሐፍ ላይ ከመካ መዲና መጣ ይላል። ከክብረ ነገሥት ላይ ከኢትዮጵያ ማለት ከእስራኤል መጣ ይላል። ገድለ አቡነ ሰላማ ላይ ከግብፅ መጣ ይላል። መጽሐፈ ጤፉት ላይ ከሳውዲ አረቢያ መጣ ይላል። ዘመንን ሲነግር በክብረ ነገሥት በሰለሞን ዘመነ መንግስት በሳባ ዘመን ይላል። ገድለ አቡነ ሰላማ በአብርሃ አጽብሃ ዘመን ይላል። መጽሐፈ ጤፉት በአጼ ዘርዓ ያዕቆብ ዘመነ መንግስት ይላል። this is ኦርቶዶክስ። እርስ በርስ የሚጣላ ማንም ማለት ማንም ሰው እኮ አልኩ። በዚህ ታሪክ እኔ ፊት ቆሞ እዚህ ትውልድ ፊት ሊናገር የሚችል ሰው ገና የሚወለድ ሰው ካልሆነ በስተቀር የተወለደ ካለ ይምጣ። ይሄን ቆምኩ አይደለ እንዴ? እኔ ጋር የተነጋገርኩት ይሄን ታሪክ አስታርቅልኝ። ይሄን ታሪክ በቃ አስታርቅ ማለት መቅረብ ይቻላል። መጽሐፉን የጻፉት ታቦቱ ከየት ነው የመጣው? ሮያል ታቦቱ ከየት ነው የመጣው? ከየት ሀገር ነው የመጣው? እንትኑ ግማደ መስቀሉን ነው። ኖ ታቦቱ ከየት ነው የመጣው? እኔ ስለ ታቦት ነው እያወራሁት የነበረው። ታቦቱ ከየት ነው የመጣው? እሱን ምን ማየት እንትን መረጃ በሌለ ነገር ማውራት አልፈልግም። እኔ ደግሞ ኦርቶዶክስ መረጃ ላይ በላይ ያወራችው ኦርቶዶክስ መረጃ ላይ በላይ ያለችው ከእስራኤል ነው የመጣው አለችህ። እሱን ጨርሰን አንብበን ጨርሰን በቃ ከእስራኤል ነው ብለን ሳንል
የለም ከግብፅ ነው የመጣው አለችህ። ከግብፅ ነው የመጣው ብለን ጨርሰን እንትን ሳንል የለም ከሳውዲ አረቢያ ነው የመጣው አለች። 3 ሀገሮች ግብፅ፣ እስራኤል፣ ሳውዲ አረቢያ። ግማደ መስቀሉን ታቦቱን እያልኩ ለምን ሀሳብ የምታስቀይረው? ታቦቱን ከግማደ መስቀሉ ግማደ መስቀሉ ትዝ ይልህ እንዴት መጽሐፈ ጤፉት ላይ ግማደ መስቀሉ ሁለቱም ታቦቱም ግማደ መስቀሉ ታዲያ ኦራይት እኔ እንደውም ክብረ ነገሥት ላይ ያለውን ግማደ መስቀሉን አይልም። ግማደ መስቀሉ ራሱን የቻለ ታሪክ ነው። ሰውየው እንደውም ያገኟቸው ሰውዬ ምንድን ነው ያሉኝ ሙሉ ለሙሉ መጽሐፈ ጤፉት ላይ በስነሳ እና ድጋሚ ግን ታትሟል ብለው ነግረውኛል። የለም ድጋሚ የመታተም ያለ ለምን 18 ጊዜ አያትሙትም? 40 ጊዜ ለምን አያትሙትም? ወንድሞች እናቶች፣ ኢትዮጵያውያን ኤርትራውያን እንዳትታለሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ንስሐ መግባት አለበት። ይህን ትውልድ የዋሸችበትን ለምን 3ቱም መጽሐፍ የራሷ ነው። 3ቱም መጽሐፍ እጄ ላይ ያለ 3ቱም መጽሐፍ ሮያልዬ 3ቱም መጽሐፍ እርስ በርስ ይጣላል። 3ቱ መጽሐፍ ይዋሻል። 3ቱንም መጽሐፍ የተጻፈው በቤተ ክርስቲያኒቱ ሊቃውንት በተባለ ነው። ስለዚህ ቤተ ክርስቲያኒቱ ኦፊሻል ህዝብ ዋሽታለች። 60 ሚሊዮን ህዝብ ዋሽታለች። በአደባባይ ይቅርታ መጠየቅ አለባት። እርስ በርስ የተጣላ ታሪክ ይዞ አደባባይ ላይ እኛ ጋ ነው ምናምን ነገር ብሎ የሚለው ነገር ማለት ነው። እንዲሁም የዳዊት ስርወ መንግስት የዳዊት መንግስት ማለት ነው። የታቦቱ ብቻ ቢሆን ጥሩ ነበር። ግማደ መስቀሉ ብቻ ቢሆን ጥሩ ነበር። በግማደ መስቀሉ ላይ ውሸት ነው ያለው። የታቦቱም ውሸት ነው፣ ግማደ መስቀሉም ውሸት ነው። የዳዊት ግማደ መስቀሉና ታቦቱ ይገናኛል እንዴ? የመጣበት ታሪክ ውሸት ነው። ግማደ መስቀሉ መጣ የተባለው መቼ ነው መጣበት? ግማደ መስቀሉ ከየት ነው መጣበት? አምጥር ቤተክርስቲያን ከግብፅ ተነስቶ ከዛ በኋላ የማን ነው የሁሉ ጠቅላላ አረቦችን ይገዛ የነበረው ማን ነው? ንጉስ ማን ነበር? ስሙ ጠፋኝ። ከዛ በኋላ እንዳስመጣቸው ነው ኢትዮጵያ። አሽሪፍ። አዎ እሺ፣ አሽሪፍ የት ነበር ይገዛ የነበረው? እሱ ሳውዲ አረቢያን፣ ግብፅን ምናምን አረቦችን ይገዛ ነበር። ኦኬ። አሽሪፍ ግብፅ ሆኖ ሳውዲ አረቢያን ይገዛ ነበር አይደል? በሙሉ አረቦችን ይገዛ የነበረ ንጉስ ነው። መቼ ነው በታሪክ የቱ ጋር ግብፅ እስከ ሳውዲ አረቢያ ድረስ የገዛችበት ዘመኑን ጥቀሱታ እኮ። ኖርማሊ አንተን አላልኩትም እኮ ለዚህ ነው ሮያልዬ፣ ለዚህ ነው እኔ የተማሩ ታሪክ እናውቃለን ብለው የሚሉ ሰዎች ቢመጡ ጥሩ ነው ብዬ የምለው ለዚህ ነው። እታች አለ ምንድነው እታች አሉ አሁን ኮሜንት የሚጽፉ ኮሌጅ የበጣጠሱ ብለው የሚሉ ማለት ነው። መጫኛም ሊበጥስ ይችላል፣ መብቱ ነው። ግን ቀርቦ እዚህ የ7ኛ ክፍል ተማሪ ፊት ቀርቦ ይህን ታሪክ እውነት የሚያደርግ ሰው ካለ ይምጣ እና ይግባና ያወራል። መጽሐፍቶቹ እጄ ላይ ያሉ ታሪኩን አስጥቼ ፊት ለፊት አስቀምጠለታለሁ። ይሄኛውን እውነተኛ ይሄኛውን ሐሰት ኤርሚያስ ምን አድርጉ ነው የምትለው? አደርብብኝ። ምን አድርጉ ነው ብለህ ብትል ውሸት ተው። የሌለን ታሪክ አለ ብላችሁ አድመጣኝ። የሌለን ታሪክ አለ ብላችሁ ያልመጣን ነገር መጣ ብላችሁ ሰው ኢየሱስ ክርስቶስን አምኖ እንዳይድን ያልመጣን ታሪክ የሌላችሁን ታሪክ አለ። አንዴ ይሄን ስልክ መልስ፣ ኢምፖርታንት ስልክ ነው። ሶሪ ተሼ እስከዛ እኔ ላስተምር እስቲ። ብዙሃኖች ኢትዮጵያኖች 500 ሰዎች አላችሁ እና ዓለም የማርያም አማላጅነትን ተቀበሉ። ሁላችሁም ማርያም ታማልዳለች እና ኮመንት ላይ ማርያም ታማልዳለች ያላችሁ ጻፉ። ሁላችሁም 500 ሰዎች ማርያም ታማልዳለች ያላችሁ ጻፉ። ጻፉ። ምንም የሚያስፈራ ነገር የለም። ጻፉ። የምትጽፉ ሰዎች አላችሁ፣ አንዳንድ የምትስቁም ሰዎች አላችሁ። የምትስቁትም ግድ የለም ሲገባችሁ ትላላችሁ። አሁን ለጊዜው ማርያም ታማልዳለች ያላችሁ ጻፉ፣ ችግር የለም። ሪያል እየሰበከ ነበር የማርያምን አማላጅነት። እሱ እንኳን የተቀበለው ስንት ጊዜ መረጃ ታበላን ስንለው እየሰማው ነበር በርቀት። መስበክ ትችላለህ፣ መብትህ ነው። የማርያምን አማላጅነት ተቀበሉ።
ብለም ቆይ ልጨርስ ሮያል ልጨርሳ የማርያምን አማላጅነት ተቀበሉ ብሎ የሚል ስብከት ካለህ እኔ 10 ደቂቃ እፈቅድልሃለሁ። ስበካቸው። ግን ስትሰብካቸው መረጃ ይለዋል፣ ጥቅስ ይለዋል። እዚህ ቤት በጣም አደጋ የሚያደርገው ይሄ ነው። ቤቱ የጴንጤ ቤት እንደሆን ታውቃለህ። እና አይ በቃ እንግዲህ አባቶቻችን እንዳሉት ያው እንግዲህ ምልህ ምናምን ነገር ብሎ በሚል አይደለም። የማርያምን አማላጅነት እኔ ሙሉ ጭምር ጭጭ ብዬ እንድሰማ መረጃ ሰንደህ ከብሉይ ኪዳን ከአዲስ ኪዳን ጠቅሰህ በመረጃ ላይ ካሳየን እንዴታ በእልልታ በጭብጨባ በሆታ የምንቀበልህ ትምህርት ይሆናል። ካልሆነስ ለእናንተው ራሱ መረጃ አታችሁ መምህራኖቻችሁ ጠቅሼ ምንድነው ገልጬ የማሳየው አጠይቁኝ ጥቅስ እዩና እመኑኝ የልቤ ሲደርስ ብለው እኛ ላይ ግጥም ገጥመው ጧፍ ሸጡ ከሀገር ወጡ ተብሎ የተባሉት መምህራን ምህረተ አብም አልሆነላቸው እና ብሎ አልሞት ባይ ተጋዳይ አይነት ነገር ነው የወቀው። የማርያም አማላጅነት ማለት እውነት እንገራችሁ የአሮጊቶች ተረት ማለት ነው። አጭር ቃል እናቶቻችን የአሮጊቶች ተረት ማለት የአሮጊቶች ተረት ነው እንጂ እሺ መጽሐፍ ቅዱሳዊ ከሆነ ጥቅስ ስጠኝ። አይ ኖ አሁን የጀመርነው ሌላ ስለ ማርያም አማላጅነት በቃ የለም አየው አይደል? የለም በቃ የጀመርነው ሌላ ነው። ራስህ ስብከቱን ሰብካለሁ ብለን የገባህ ያን ነገር አትንካ። የአሮጊቶች ተረት ነው የማርያም አማላጅነት ታሪክ። የአሮጊቶች ተረት ውሃ የወሰደው የበላው በቃ ለዘላለም በጴንጤ ፊት ኦርቶዶክሳውያን ሊቆሙ የማይችሉት ነገር በልህ ብቻ ዝም ብሎ ማርያም ታማልዳለች ብለናል ብሎ ማፍጠጥ አይደለም። መሳደብ መናፍቃን ስለምጠሏት ማለት በመረጃ ካለ ትንሽ ጊዜ ስጠኝ። እሱ ለምን እሺ ያን የማርያምን አማላጅነት ለማምጣት ሰጣለሁ። እንደ ሁለት አንድ ነገር ልንገርህ ግን ኤርሚያስ ምን እንደሆነ ታውቃለህ? ብዙ ጊዜ የምናገረው አንድ ነገር አለ። እንደምታውቀው እኔ ብዙ ጊዜ በግልጽ ነው የምናገረው እና ስለ ሰውም አልኖርም። እና ምንድን ነው አሁን ለምሳሌ አንተ ገድሎች እያነሳ ታነባለህ። የእንትና ገድል ገብረ መንፈስ ቅዱስ ተክለ ሃይማኖት ምናምን ትላለህ። እና እኔ በድፍረት ገብቼ የምናገረው ለምንድን ነው እስከተጠቀምንበት ድረስ አናፍርበት። ግን አፍራችሁበት ለምን? እኔ አሁን አንተ ጨገሮ ነው ጫንገሮ የሚባል ሰውዬ ብለህ ስታወራ ምንም አይመስለኝም። ጸገሮ ነው ያወደዋለሁ። ስሙ ራሱ ደስ ይለኛል። ናይጄሪያዊ ስም ነው ይመስለኝ። እና የፈለግከውን አውራ፣ እኔ ምንም ከምንም አልቆጥረውም። ለምን መሰለህ? ጸገሮ አልከው ጨንገሮ አልከው ምን አልከው እስከኛ እስከጻፉት ድረስ ግድ የለኝም። እኔ ጣጣ የለኝም እንደዚህ አይነት ነገር ገባ። ኦርቶዶክሳውያን ለምንድን ነው ታዲያ ሮያል እያፈሩበት? ማን ነው የሚያፍረው? እኔ ስማ ኤርሚያስ አንድ ነገር ካላፈሩ ታዲያ አንተ ራስ ምስክር ነህ። ሮያል ካላፈሩ እዚህ ቤት ወንጌሉንም እሰብካለሁ ሐሰትንም አጋልጣለሁ። ፍሬ የሌለውን የጨለማውን ስራ ግለጡት ብሎ ስላለ ማለት ነው። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ ስለሆነ ሰው ወደ አምላክ ቃል ወደ መጽሐፍ ቅዱስ ወደዚህ እውነት እንዳይመጣ ወንድሞች እናቶች ወደዚህ እውነት እንዳይመጣ ህዝባችንን አንቆ ሸብቦ ተብትቦ የያዘ ምንድን ነው ብላችሁ ጥሩ ሌላ አይደለም እነዚህ መጽሐፍቶች ናቸው። የትኛው ነው ጸገሩ? ጸገሩ አለ። አሁን ገድለ ተክለ ሃይማኖትና ገድለ አቡነ ሰላማ ነው። የጸገሩን ላምጣልህ? አይ ጠገሩ በጣም ስሙ ተመችቶ ነው። አተው በቃ ሌላ ቀን እሱ ጠገሩን ሌላ ቀን የጠገሩ መጽሐፍ እንደሚል ታውቃለህ? ቆይ አሁን እኔ አንድ ጥያቄ ልጠይቅህ። እንደ ኦርቶዶክስ ክርስቲያን እስላም በጌታ ኢየሱስ ክርስቶስ ሳያምን በአብ ወወልድ ወመንፈስ ቅዱስ ሳይጠመቅ ይድናል? አይድንም። አይ እንደ ቸርነቱ ምሕረቱ ሊሰጠው ይችላል፣ ግን አይኔ እንጂ አይመስለኝም። ይድናል አይድንም ነው የጠየኩህ። እንደ ቸርነቱ እንደ ምሕረቱ አይድንም። ክርስቶስን ስለማያውቅ አይቀበልም። አይድንም። የጠገሩ መጽሐፍ ግን እስላም ይድናል ይላል። የእናንተ ገድል ጠገሮ ራሱ ነው የፈጠረው። ጠገሮን ተወና እኔ ይኸውልህ ሰማኝ። ይኸውልህ ኤርሚያስ እኔ ግን ምነግርህ እንዳውቃለህ አሁን አንተ ቆይ ራልዬ በመድኃኒዓለም ራሱን የጻፈው ቤተክርስቲያኒቱ ገዳሙን ጉንዶ ተክለ ሃይማኖት ነው የጻፈው ገዳሙ። አንተ ግን ማታመጣው የለም ስም ደግሞ ከየት ነው የምታመጣው? እኔ እና የራሳችሁ ቤተክርስቲያን ነው። እኔን አሁን መናገር ካለብህ ጌታ መድኃኒዓለም ኢየሱስ ክርስቶስ ለምን ይህንን እረኛ በዛ ቤተክርስቲያን ውስጥ አሳልፈህ እንዲቀድስ አድርገህ ሚስጥራችን እንዲያያርገህ ለምን ታሪካችን እንደዚህ ዘረግፍብናል ብለህ ወይ እሱን ጠይቀው ወይ ደግሞ ቤተክርስቲያንን ሄደህ ወይ መጽሐፍቶቻችሁ የጻፈችሁትን ቤተክርስቲያኒቱን ጠይቁ፣ ወይ ደግሞ ጌታ ሆይ ይህንን ሰውዬ ለምንድን ነው በኦርቶዶክስ ቤተክርስቲያን ውስጥ አሳድገው ሚስጥራችን እያወጣ አደባባይ ላይ የሚዘረግፍብን ብለህ መናገር ነው ጌታን ማለት ነው።
እሱ ስትልከው ግን ይላል ምንም ሚስጥር እኮ አይደለም ኤርምያስ የተጻፈ ነው አይደል? እስላም ይድናል ወይ? አይ ማን እንዴት ይድናል? ክርስቶስን የማያውቅ ኦርቶዶክስ እስላም ይድናል ብላ ትላለች። በቃ ደህና ነው እንትን ያውም በአብ በወልድ በመንፈስ ቅዱስ ሳይጠመቅ ክርስቶስን ሳያውቅ እስላም ይድናል ትላለች። በቃ የሰው ልጅ ነው በቸርነቱ የተጻፈ ነው። የምን የሚባል ነገር የለም የሚባል ነገር ቅድም ምን አልክ? አየህ ለዚህ ነው አቋም የለህም። አንዴ ቆይ አድምጠኝ እሺ። ጴንጤዎች ይድናሉ አይድኑም? እኛ እንድናለን አንድንም። በእናንተ አንደበት መናፍቅ ነው አይደል ተብለን የምንባለው? እንድናለን አንድንም ትድናላችሁ። በሆነ እኔ ማይድን ሰው ምድር ላይ በኦርቶዶክስ አሁን ገብቶ ነው። ባለፈው አድኑ ስትለን ነበር። አሁን ግን ያየ እያደር ገባህ ማለት ነው። ጥሩ ነው። ግን እኛ በኦርቶዶክስ አስተምሮት እኛ ጴንጤዎች እንድናለን አንድን። በኦርቶዶክስ አስተምሮት አድኑ። በመጽሐፍቷ ላይ ግን እዚሁ የጠገሩ ገድል ላይ መናፍቃንም ይድናሉ ብላ ትላለች። ያው ታሳዝኑታላችሁ። ይኸውልህ ምን አለ መሰለህ አንተ ጠገሮ ምናምን ትላለህ። እኔ ግን ምን እንደሆነ ታውቃለህ? እኔ በተለይ በዚህ በኩል አይድኑም ይድናሉ ምናምን አይስማማኝ። የሰው ልጅ እግዚአብሔር እስከፈጠረው ድረስ ሁሉንም ሲኦል ይከተዋል ብዬ አላስብም። ያው ሩሩህ አምላክ ነው። ገባ? ሁላችንም የሚጥለን አይመስለኝም። ገብቶሃል? ዝም ብለን በምድር ላይ የሚባል ነገር የለም። እውነቱን ልንገርህ፣ ቆይ እንደዚህ አይነት እንትን የሞኛ ሞኝ የቅኖች ወይ የቂላቂል አይነት እንዳይባል አይደለም። ይኸውልህ ቅዱስ እግዚአብሔር አብ ልጁን ለዓለም መተኪያ የሌለው ተቀዳሚም ተከታይም የሌለው አንድ ልጁን ዓለምን ሁሉ ወዶ እንካችሁ ብሎ ሰጥቷል። ለሮያል ለእኔ ለዓለሙ ሁሉ ሰጥቷል። ልጁ ደግሞ መጥቶ መተኪያ የሌለውን ውድ ነፍሱን ሰጥቷል። ለማ ለእኔ ለአንተ ለዓለሙ ሁሉ። አብ ልጁን ሰጠ፣ ልጁ ሕይወቱን ሰጠ፣ ልጁ ነፍሱን ሰጠ። ስለኛ አብ ልጁን ሰጠን፣ ልጁ ደግሞ ነፍሱን ሰጠ ስለኔ። ይህንን እውነት ረግጦ ለሚሄድ ሰው ቅዱስ እግዚአብሔር አብ ይበቀለዋል። መጽሐፍ እንደዛ የሚናገረው ብራዘር ትክክል። ለአንድ ልጁ ሳይራራ በመስቀል ላይ ሞት እንዲሰቀል አድርጎ ስጋው ተተልትሎ ደሙ ፈሶ በሰዎች ዘንድ በእንደዛ አይነት መጫወቻ አድርገውት ባላጠፋው ጥፋት በእኔ ምትክ በአንተ ምትክ በዓለም ሁሉ ሕዝብ ኃጢአት ምትክ ኃጢአት ተብሎ በመስቀል ላይ ተሰቅሎ ይህንን እውነት ሳያምን ይህንን እውነት ሳይቀበል ይህንን እውነት ሳይረዳ ይህንን ጌታ የሕይወቱ አዳኝ መድኃኒት ቤዛ አድርጎ ሰው ሳይቀበል የእግዚአብሔርን አብ ፊት ለዘላለም አያየውም። ተሰሎንቄ ላይ ቅዱስ ጳውሎስ እንደዚህ ይላል፣ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። በቀሉ ምን አይነት በቀል ነው? ስለ በቀል ጳውሎስ ይህን ከመጽሐፉ በፊት ታላቁ ነቢይ ሙሴ በዘዳግም መጽሐፍት ላይ ምዕራፍ 15 ቁጥር 18 ላይ 18-15 ላይ ከወንድሞች መካከል እንዳንተ አይነት ነቢይ ያስነሳላቸዋለሁ ቃሌንም በአፉ አደርጋለሁ ብሎታል። ያን ነቢይ የምትሰማ ነፍስ በሕይወት ትኖራለች፣ የማትሰማውን ግን ነፍስ እኔ እበቀልለታለሁ ብሏል። ያ ነቢይ ኢየሱስ ነው። ሙሴ በዘዳግም መጽሐፍ 18-15 ላይ የተናገረለት ነቢይ ኢየሱስ ነው። ኢየሱስ ወደዚህ ዓለም ሲመጣ ሰው እንደመሆኑ በስጋው ሊቀ ካህን ነው፣ በስጋው ንጉሥ ነው፣ በስጋው ነቢይ ነው። ነቢይ ያስባለው ከአብ እየሰማ ነግሮናል። ይህ የምነግራችሁ ቃል የኔ ሳይሆን የአባቴ ነው ብሏል። እሱ ከራሱ የሚናገረው ቃል ስለሌለው ከራሱ የሚናገረው ቃል ስላጣ አይደለም። ለአባቱ ፍቃድ ራሱን ሰሚት ስላደረገ የነገረንን ሁሉ በሙሉ ከአብ እየሰማ ነግሮናል። ይህ የአባቴ ቃል ነው፣ አባቴ እንዲህ ይላል፣ አባቴ እንደዚህ ይላል ብሎ ተናግሯል። እሱም የምወደው ልጅ እርሱ ነውና እሱን ስሙት ብሏል። አባትየው ማለት ነው ቅዱስ እግዚአብሔር አለ። አሁን የአብ ልጅ ምን አለ? የአብ ልጅ ምን አለ? ስለዚህ የአብ ልጅ ከአባቱ የሰማውን መጥቶ ተነግሮናል። ስለነገረንም ነቢይ ተብሏል። ራሱንም ነቢይ ብሎ ጠርቷል። ነቢይ በገዛ ሀገሩ አይከበርም ብሎ በማህበረሰቡ ዘንድ ነቢይ ተብሏል። በነቢያት ነቢይ ነው ተብሏል። ቅዱሳት ሐዋርያት ነቢይ ነው ብለው የአዲስ ኪዳን አገልጋዮች እነ እስጢፋኖስ እነ ቅዱስ ጴጥሮስ ሁሉ ምስክርነታቸውን ሰጥተዋል። የዘዳግም መጽሐፍ ምዕራፍ 18 ቁጥር 15 ማለት ነው። ስለዚህ እግዚአብሔር አብ ልጁን ወደዚህ ዓለም ላከ፣ ልጁን ሰጠን።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው የሰጠን። ልጁ ደግሞ መጣና ነፍሱን ሰጠን። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለኤርምያስም ለሮያልም እዚህ ላለ ትውልድ ለሚሰማም ትውልድ ሁሉ ለማይሰማም ትውልድ ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። ኦኬ ይሄንን እውነት ረግጦ ቢሄድ ቅዱስ ጳውሎስ ተሰሎንቄ ላይ ቅድም ያልኩ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። እንደውም ለምን አላነብላችሁም እሱን ክፍል? እኔ መጽሐፉን ቁጭ አድርጌ ዝም ብዬ በቃሌ ከምናገር በቃሌም ብናገረው በእርግጥም የአምላኬ ቃል ነው። ኦኬ እንደዚህ ይላል ወንድሞች እናቶች። ኦኬ ቁጥር 2 ተሰሎንቄ መጽሐፍ ምዕራፍ 1 ቁጥር 5 ስለርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራን ብድራት አድርጎ ነው ይመልስ ማለት ነው። መከራን ለሚያሳዩአችሁ መከራንም ለምትቀበሉ ለእኛ ከኛ ጋር እረፍት ብድራት አድርጎ እንዲመልስ በእርግጥ በእግዚአብሔር ፊት ጽድቅ ነውና እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ልብ በሉ፣ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን። ኦኬ ወንጌል የምስራች ነው። አዎ የእግዚአብሔር ልጅ መጥቶ ሰብኳል። አዎ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ ቀባው፣ እርሱም መልካም እያደረገ በዲያብሎስ እየታሰሩትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእሱ ጋር ነበር ይላል። ኢየሱስ ወደዚህ ዓለም ሲመጣ የምስራቹ ወንጌል ሰባኪ የመጀመሪያው ፋና ወጊ ሐዋርያም ነው፣ የተላከ ማለት ነው። የተላከ ነው። የምስራቹን ቃል ነው የሰበከው። ለዚህ ነው የጌታ መንፈስ በእኔ ላይ ነው ለድሆች የምስራችን ሰብክ ዘንድ ቀብቶኛልና ብሎ ያለው ማለት ነው። ስለዚህ የተቀባው የአብ ልጅ የዳዊት ልጅ ኢየሱስ በሰው አይደለም የተቀባው፣ በራሱ በእግዚአብሔር አብ የተቀባው የአብ ልጅ የዳዊት ልጅ ወንጌልን ሰብኳል ማለት ነው። ኢየሱስ የምስራቹን ቃል ሰብኳል። ሰላምንና የምስራችን ሰብኳል። ቀርበው ለነበሩት ሰላምና የምስራችን፣ ርቀውም ለነበሩት ሰላምን የምስራች ብሎ ሰበከ ይላል። ኦኬ ስለዚህ በኢየሱስ ክርስቶስ በኩል ወንጌል ተሰብኳል ማለት ነው። ወንጌል ምንድነው? የምስራች ነው። የምስራቹ ምንድነው? ክርስቶስ ኢየሱስ ለበደል ለኃጢአት ሞቶልሃል ነው። የኃጢአት ድሃን ቀራንዮ ኮረብታ ላይ የአብ ልጅ ከፍሎታል። እና ይሄ የተከፈለልን ዋጋ የኔ ነው ብለህ ተቀበል የተባለ ያለ የአዳም ልጅ በፍጹም ይላል መጣ ነበር። እንዴት ሆኖ ይላል። መግደርደር አይሉት ምን አይሉት። እሺ እግዚአብሔርን ለማያውቁት ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያን ቀን በቅዱሳኑ ሊከብር። ያው ምስክርነታችንን አምናችኋልና በሚያምኑትም ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣል። አይሁንባችሁ። እዚህ ውስጥ 600 ሰው አለ እዚህ ፊት ለፊት የሚሰማ፣ ከበስተኋላ ስንት ሺህ ሰው ተደብቆ የሚሰማ እንደ ኒቆዲሞስ። አንዴ ጠብቆኝ መብራት ነብራ። ኦኬ እዚህ 600 ሰው ከበስተኋላ ተደብቆ የሚሰማ አንድ ማዕት ብዙ ሺህ ሰው አለ። አይሁንባችሁ። ምኑ እዚህ ተሰሎንቄ መልእክት ላይ የተጻፈው በቀል አይሁንባችሁ በዘመናችሁ። እንዳይሆንብህ ከፈለክ ራስን መንገድ መመርመር መፈተን ያለብን። እንዴት አድርጌ መንገድ ልፈትን? እግዚአብሔር የላከውን ልጁን ኢየሱስ ክርስቶስን ተቀብየዋለሁ ወይ? ምን ማለት ነው መቀበል ማለት? ኦኬ ጌታን ተቀብያለሁ ብሎ የሚል ሰው በጌታ የዘላለም ሕይወት እንዳለው እርግጠኛ ነው። አሁን ያለኝ አንድዬ መድዬ ያለሱ ማን አለ ብሎ ይላሉ። ግን እኮ ውሸት ነው። ያለሱ ማን አለ ብሎ የሚለን ትውልድ በማግስቱ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ብሎ ሲል ነው የምናየው። ያለሱ ማን አለ ከተባለ በኋላ የአርሴማ ደግፋ ክርስቶስ ሰምራ በክንፏ ሚካኤል በክንፉ ምንድነው ገብርኤል በፋና ያወጡናል ከሲኦል ጎዳና ይላል። ከሲኦል ሊያወጣን ከሕግ በታች ተዘግተን እንኖር የነበርነውን ጌታ ኢየሱስ
ከሴት የተወለደው ልጁ ልኮ አድርጓል። በእርሱ የሚያምን ሁሉ እንዳይፈረድበት ሰማይ በመንፈስ ቅዱስ ማህተም የዘጋው እውነት ማለት ይህ ወንጌል ነው። ኦኬ አይሆንባችሁ ያልኩትኝ በሚያምኑት ዘንድ ሊገረም ሲመጣ ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ። ቅዱስ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክና አባት የበቀል ቀን አዘጋጅቷል። በእያንዳንዳችሁ ክርስቶስ ኢየሱስን የሕይወታችሁ መድኃኒት አዳኝ አድርጋችሁ ባልተቀበላችሁ በምትቀልዱ፣ በምታሾፉ፣ በዘመናችሁ ላይ በምትቀልዱ ሰዎች ሞት ነጥቆ አንዴ ከዚህ ሕይወትህን ከዚህ ሥጋ ከአፓራተስ ለይቶ የወሰደው ቀን ተመልሰ ልታስተካክለው ወደማችለው ዓለም ለአንዴና ለመጨረሻ ጊዜ ትሄዳለህ። እዛ ስትሄድ አንድና አንድ ጥያቄ የምትጠይቀው በጌታ ፊት ነው የምትቀርበው። አባቱ እግዚአብሔር ቢጠይቅህ ምን ብለህ ትመልስለታለህ? እኔ ከእንትን ሃይማኖት ነበርኩኝ፣ ያውም እንግዲህ በእናቴና በአባቴ የተሰጠኝ እና እሱን ጥብቅጥብቅ አድርጌ ይዣለሁ። ስሰግድ፣ ስቆርብ፣ ሳስቆርብ፣ ተስካር ሳወጣ፣ ማህበር ሰንበቴ ስጠጣ ሳስጠጣ ነበር እና ይገርምሃል ያልሄድኩበት ገዳም የለም። ችኳን ተከራይቼ በታጣው ደግሞ በእግሬ ከሄደ ደግሞ በለስ በቀና ሰዓት ላይ ደግሞ በፈረስ እያቆራረጥኩ ደብረ ሊባኖስ ሄጃለሁ። አያቴን ሁሉ ያስቀበርኳት እዛ ነው በለህ እግዚአብሔር አፊት ብለህ ብትል ይሄንን ሁሉ ነው የታዘዝኩ። የላኩት ልጄን ተቀብለዋል ወይ? እሱን ስሙት እኮ ብዬ ደጋግሜ በዮሐንስ በኩል በዮርዳኖስ በመገለጥ ተራራ ሙሴና ኤልያስ ባሉበት እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ሰምተው ጽፈውልህ ነበር። ምን ብለው? በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለ ሰዓት ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። እኛም በቅዱሱ ተራራ ሳለን ይህ ድምፅ ከሰማይ ሲወርድ ሰማን እና የሰማውን ጴጥሮስ ጻፈልልኛ። ምን ብሎ? መዳን በሌላ በማንም የለም። ታዲያኛ በማን አልንና የሁሉ ጭቅጭቅ ነው? በማርያም መዳን በማርያም ነው ትሉኝ መጽሐፍቶቻችሁ በሙሉ ጥያቄ ልበላ። ኦኬ እኛ በማን አልናልከኝ እንዴ? ኦርቶዶክስ ያው ተናገርከው መዳን በማርያም ኦኬ ቴንክ ዩ። እሺ መዳን በማርያም መዳን በተክለ ሃይማኖት መዳን የጨጌ ቅድም ያልከው አቡነ ዘጸገሩ ነው ዘጠነው የሚባለው ሰው መጽሐፉ ነው ቢለው የሚለው ሮያል ታቀኛለህ። ካሜራ እንዳልከፍት ካሜራውን እኔ እያጠየው ነው አይደል? ካሜራውን አዙሬ መጽሐፍቶቹን አመጣቸዋለሁ እና አነባቸዋለሁ። የቴቱ ጋር አድመጣይ ፕሊስ እንጨርስና መዳን በማን ነው ብለን እኛ አልናልከኝ። መዳን በማርያም ነው ብላለች ኦርቶዶክስ። ማርያም ብሂል መርህ ለመንግስተ ሰማያት እያለ የሚሰብከው ማን ነው? ኦርቶዶክስ። ማርያም የኃጢአተኞች መድኃኒት ናት ብላ የምትሰብከው ማነች? ሮያል በአማላጅነቷ ነው። የኃጢአተኞች መድኃኒት ናት እንዴ? ሰው አማላጅ ቢሆን የኃጢአተኛ መድኃኒት ነው? ታማልደናለች ነው። የኃጢአተኛ መድኃኒት ማለት አማላጅ ማለት ነው። ታዲያ ኢየሱስ እንደሞተ ማርያምም ለሰው ልጆች በደልና ኃጢአት ሞታለች ብሎ የሚለውስ እንዲህ? በነገራችን ላይ እናንተ ከፈጣሪ ዋጋ እኮ እያፎካከራችሁ ነው። በነገራችን ላይ ኢየሱስ ለኃጢአተኛ ትውልድ እንደሞተ ማርያምም ለኃጢአተኛ ትውልድ ሞታለች ብላ የምትለውስ በነገረ ማርያም መጽሐፍቷ ላይ በኢየሱስ ምን ሆነ ነው እንዴ? ላምጣ አላለማ በመድኃኒዓለም ሮያል እስከዛ አውራ አመጣዋለሁ። በጣም ንግር የምትሉ ጴንጤዎች ግን የዋዎች ናቸው። የሌለ መስሎ ታዳምጣለህ። ታውቀኛለህ። የሌለ መስሎ መጽሐፉ በደንብ አውቃለሁ። ግን አሁን ማርያም እንደዚህ መድኃኒት እንደዚህ አዳምጡና 600 ሰዎች ያው ምንም ችግር የለውም። አንድ ቀን የማርያምን አማላጅነትም የኛንም ትምህርት ለማወቅ ያብቃችሁ። እናንተ ያላወቃችሁት ማርያም ፈጣሪ ነች። ምርቃት ነው ወይስ ሙድ እያስገባ? አይ ኖ አላልንማ። እና አንተ እኮ ራሱ አላወቅኩም። ሮያል ይኸው መጽሐፋችሁ ማርያም ለኃጢአተኞች ሰዎች ሞታለች። አነበዋለሁ። ነገረ ማርያም ካሜራ ላዞር ሞታለች። ለማዴ ነው ካሜራ ላዞር ነው።
እሺ አዙረው እንዴ ማን ይፈራል? ያ በቃ እንግዲህ የእስራኤል ኢራን ጦርነት አይነት ሆኗል እዚህ ማለት ነው። ሀገራዊ ጦርነት ቢነሳ ያዞረዋል። ኤርሚ አውርደው ትላለች አንጀትሽ ወረድና። እሺ በል ታውት ሮያልዬ የነገ ወንጌል ሰባኪ ዛሬ ያልሞት ባይ ተጋዳይ ነው። አይ እኔ ጴንጤ ከመሆን በቁሜ በሞት ይሻለኛል ብያለሁ። እኛም እንዲያርጎን እኛም አርጎን ምንድነው እኛም አንድ ሰሞን እንዲያርጎን ነበር ብሎ የሚል የዝንጀሮ ግጥም አለና ግድ የለም አሁን አንተ ትኩረት መጽሐፍ ላይ እንደማልሆን ሙሉ ለሙሉ ፐርሰንት ራሱ ቤተሰቦች አብዷል ብለው ጽፌዋለሁ፣ አስቀምጫለሁ። አብዷል ብለው ሆስፒታል እንዲያስገቡኝ ጸበል እንዲከቱ። ቆንጅዬ ሰባኪ ነህ አልኩህ። ቆንጅዬ አልጠራጠረውም። አንተ የምትለውን አይደለም እኔ የምሰማው። እሺ ነገረ ማርያም ነገረኛዋ ማርያም ብለን ብንል ይሻላል። ልክ ግን እስኪ እሺ ነገረ ማርያም ይኸው እዚህ ቤት ልማዱ አሳያለሁ። ሮያሌ ያው ከበሩ መዝገበ ጸሎት የሰሙነ ሕማማት ስርዓትና ስግደት ወጸሎት የአጽዋማትና የበዓላት ማውጫ ሰሞኑን ነው። ሰሙነ ሕማማቱ ይኸው ዘብሔረ አክሱም ገብረስላሴ ብርሃኑ በ2007 የታተመ ይሄ መጽሐፍ ገብረስላሴ ብርሃኑ አናውቀውም። ቤተክርስቲያኒቱ የምትጠቀምበት ነው ወንድምዬ። አንተ አታውቀውም። አንተ ነው የማታውቀው ብራዘር። የተስፋ ገብረስላሴ እና የሁለቱንም ትጠቀማለች። የሁለቱም ማተሚያ ቤት በሁለቱም ግለሰቦች በታተመ ማተሚያ ቤት ያለውን ገብረስላሴ ብርሃኑ ታድሶ ይሆናል። ግድ የለም እስኪ አይ ግድ የለም ብራዘር። አሁን አንተ አታውቃቸውም፣ ግን እየነገርኩ ነው። እሺ ተስፋ ገብረስላሴ ነው የምናውቀው። ኦኬ ይኸው ይህ እንግዲህ ለኃጢአተኞች ማርያም መሞቷን የቤተክርስቲያናቸው መጽሐፍ ማለት ነው። ደጋግመን እኮ አሳይተናል፣ አልረዳ ብላችሁ እንጂ። ከዚህም በኋላ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ እረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሙቼ አላት። እሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ የአንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፈቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። ሙቺ ሲላት አልሞትም አለችው። ለምን? ያንተ እናት ሆኜ እንዴት እሞታለሁ? እና በፍቃድሽ አትሞችም? አዎ አልሞትም። የተነተንክ ነው አንተ እያነበብክ? አይ የተጻፈው ነው እየተነተንኩት ያለሁት። ካልገባህ ብዬ ነው። ከገባህ ቀጥላለሁ። ይገባኛል። እነዚህም ነፍሳት እሺ፣ አንዳንዴ እንትን ካልገባህ እነዚህም ነፍሳት እሺ፣ እነዚህ ነፍሳት 9999 ነፍሳት ማለት ነው። እነዚህ ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱንም የማይሸከም አንገት አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂኝ፣ ከገሃነመ እሳት አውጭን፣ መንግሥተ ሰማያት አግቢኝ ብለው ቢያለቅሱባት፣ እሷም እመቤታችን እግዝእትነ ማርያም ልጄ ወዳጄ ሆይ እባክህ ማርልኝ አለችው። ማርልኝ አለችው። የጌታ መልስ ቀጥሎ ምን ነበር መሆን ያለበት? እሺ እምርልሻለሁ አልነበርም ነበር ማለት ያለበት። ግን ያለው ቀጥልሽ። ኦኬ ሰማ። እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ወንድምነት ነው እኔ ወንድምነት አስገቡት ወይስ በስተት ነው እንዴ? ጠፋ ዳንዬ በስተት ነው። እሺ የመጣ መስሎኝ ነው። ኦኬ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን የአዳምን ልጆች ማለት ነው። እሺ ወንድምነት ሶሪ እህትዬው አስገቢው። ሰኒ አንዳቸው አስገቡት። ኦኬ ማገኘት ኦኬ እሺ ኦኬ እሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ
የአዳምን ልጆች ደቂቅ አዳም ማለት ያው የአዳምን ልጆች ከገሃነመ እሳት አውጥቼ መንግሥተ ሰማያትን ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? እናስ አንቺም ለእነዚህ ነፍሳት ለየትኞቹ ነፍሳት? ለ9999 ነፍሳት። አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም ማለት ነው። ኦኬ እሱን ተረጉመዋል አንተ። እንደዚህ አይነት ኦርቶዶክስ እንዲህ አይነት ሊቅ እያላት ነው ለካ ይሄ ሁሉ ትውልድ እስከዛሬ እንደዚህ ወደ ጴንጤ ቤት የሚቆርፈው እንደዚህ ነው ተረጉሙ። እሺ በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም በገሃነመ እሳት ወርደው ቢቀሩስ 1 ጊዜ 7 ጊዜ ልሙትላቸው ብላ ሙታለች። ስንት ጊዜ? 1 ጊዜ አይደለም 7 ጊዜ 7 ጊዜ ልሙትላቸው ብላ ቆይ አድመጣኝ። ኦኬ 7 ጊዜ ልሙትላቸው ብላ ሞታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ስለዚህ ውህብት ስውጥት አላት ካለ በኋላ አባ ጊዮርጊስ ዘጋስጫ ያለውን ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኒ ዛሙ ይእቲ ትብል ቅትለኒ ለቤዛ ሆሙ ብሎ አባ ጊዮርጊስ ዘጋስጫ የወሎ ሰውዬ እንደተናገረው አሉ። ይኸው ለኃጢአተኞች ሞታለች። 1 ጊዜ አይደለም 7 ጊዜ ልሞትላቸው ብላ ሞታለች። አንቺም በኃጢአታቸው ካልሞትሽላቸው እነሱ ጋር ሞትላቸው ምኞቱን እኮ ነው የሚያሳይ። ኢየሱስ ታመኝቶ ነው ምኞቱን ነው እየተናገረ ያለው ኢየሱስ አይደለም። ልሙትላቸው አሁን ለምሳሌ አንተ ወይኔ እኔ ጌታ ሲያሳዝም ነው አላለች። እኔ ልሙትላቸው በሞትኩት ትላለች። እሱ ሙችላቸው ብሎ ስላላት ነው ሮያል። እሱ ልሙትላቸው እሷ ማነው እሱ ሙችላቸው ብሎ ስላላት ነው 1 ጊዜ አይደለም 7 ጊዜ ልሙትላቸው ብላ የሞተችው። ምኞቷን አይደለም የገለጠችው። ችግር የለውም። አዋቂዎቹን እንጠይቃለን ትርጉሙን። ነገረ ማርያም አይደል ያልከኝ? ችግር የለውም። ነገረ ማርያም ከቨር አንድ ከቨሩ ስክሪን 99,000 ነፍሳት 99,999 ነፍሳት ማለት ነው። ስክሪኑን አንድ ያዞር አድርግልኝ። ከቨር ውጭ ከፊት ለፊት ከፊት ለፊት ነገረ ማርያም ብለህ ያዘው። ከቨሩን ከፈለክ አሳያለሁ። ነገረ ማርያም ብለህ በለው። ያው እንደዚህ ላይ ያዘው። ማወቅ ምንም ችግር የለውም፣ ክፋት የለውም ማወቅ። ያው ለኃጢአተኞች ሞታለች። ስለዚህ ሰው እኮ የሚድነው በማርያም ነው ብላ ቤተክርስቲያን ታስተምራለች። አይ እኔ ግን ቤተክርስቲያናችን ስታስተምር አላውቅም ነው። ይሄ መጽሐፍ ነው ታዲያ ያነበቡት እኮ ክርስቶስ ኢየሱስ አዳኝ እንደሆነ ለእኛ ኃጢአት እንደሞተልን ነው እኛ የምናውቀው። ይኸው ማርያምም ለኃጢአተኞች ሞታለች ብሎ የሚለው ችግር የለም። እነሱ እንዴት እንደሚተነትኑት እኮ እንጠይቃቸዋለን። አዋቂዎቹ አንተ ሁሉ ቀን ማጠፊያው ሲቸግርህ አዋቂዎቹ ይተነትኑታል ብለህ ትላለህ። ሄደህ ግን ይዘህ የምትመጣ ምንም ነገር የለም። ስንት ቀን የቤት ስራ ሰጠኸው ሮያልዬ? አይ ኖ አጋጣሚ እነሱ የሚገኙበት ቦታ ስላልሄድኩኝ ምናምን ስላልሞከርኩት ነው እንጂ እነሱ በአንድ ደቂቃ ተንትነው ይነግረዋል። ይህንን ነገር ነገረ ማርያም ላይ እንደዚህ ይላል እና ምን ማለት ነው ማርያም ሙታለች ይላል፣ ልሙትላቸው አለች ምናምን የሚለውን እነሱ ይተነትኑታል እኮ። እንደኛ አይነቱ ተራ ዝም ብሎ ሳይሆን እነሱ በደንብ አድርገው። የአንተ የነፍስ መዳኛ ማን ነው? ክርስቶስ ኢየሱስ ነው። ከሱ ውጭ የነፍስ መዳኛ አለ? የለም። እውነትህን ነው? መቤቴን ምን ነካ? ከሱ ውጭ የነፍስ መዳኛ የለም። ሌላ ነፍሳችን መዳኛችን ክርስቶስ ነው። ሌላ ማን አለ? ሌላ የለም አይደል? ታዲያ አለ ተብለህ ብትባል ጴንጤዎቹ የነፍስ መዳኛ ከኢየሱስ ውጭ ሌላ አለ ብለው ቢሉ፣ ካቶሊክ የነፍስ መዳኛ ከኢየሱስ ውጭ አለ ብለው ቢሉ፣ ኦርቶዶክስ ከኢየሱስ ውጭ ሌላ የነፍስ መዳኛ አለ ብለው ቢሉ ትቀበላለህ? እነዚህን አብያተ ክርስቲያናት ሚልም የለም። እኔ ራሴ ደግሞ አይምሮ አለኝ ቢሉ ትቀበላቸዋለህ ነው ወይ? አንቀበልም። እኛ ኦርቶዶክሶች አትቀበሉም? አዎ። እሺ ጴንጤው አላለም። ካቶሊክም ስለሷ እንኳን መናገር አልችልም፣ ምክንያቱም መጽሐፏን ስላነበ። ኦርቶዶክስ ግን የነፍስ መዳኛ አንተ አሁን እሱ ላይ የምታነበው እኮ ሊሆን አይችልም። ቆይ
ቆይ የነፍስ መዳኛ ያው ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ 3 ጊዜ በል። አንድ ሲሆኑ 3 ሲሆኑ አንድ በመለኮት አንድ ለሚሆኑ በአካል 3 በመለኮት አንድ ለሚሆኑ ለአብ እሰግዳለሁ። አምላክን ለወለደች ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኦኬ አድምጠኝ እሺ። ቀጥሎ ምን ብሎ የሚለው ዓለምን ሁሉ ሲያምበው ሪያሊ ያንበበው ዓለምን ሁሉ ለማዳን ርቀት ላይ አይታይም። ኦኬ ቆይ እንደዚህ ላስተካክሎሽ። ቆይ እንደዚህ ተጋላ አድርግ ወደ መብራቱ። እሺ ያው እዚህ ጋር ጀምሮ በቀይ ያለው አይታይም። ያው እንደዚህ አስጠጋዋለሁ። አዎ ለድንግል ማርያም እሰግዳለሁ ይላል ከላይ። እሺ አዎ ከዛ አለ ይልና እሺ ወደ ዞር ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። ሚዩት አድርገው ቆይታችን እሱ ነው የሚያነባው። ቴንክ ዩ ስላነበብሽልን ቴንክ ዩ። ግን እሺ ቀጥል። እሰግዳለሁ የተሰቀለበት መስቀል እሰግዳለሁ። ኃይላችን መስቀል ነው ምናምን ነው የሚለው አይደል? ቀጥል። አዎ ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው፣ ጌታችን ነው የሚለው መስቀል የነፍሳችን መዳኛ ነው ይላል። መስቀል የምናችሁ መዳኛ ነው? የነፍሳችን መዳኛ ነው። ትክክል እኮ ቀደም ብላይ ነበር። የነፍስ መድኃኒት የነፍስ አዳኝ ሌላ ነው ብዬ መስቀሉ ላይ ማን ተሰቀለ ታዲያ? አይ ወንድሜ የተሰቀለው የነፍሳችን መዳኛ ነው አይደለም ብሎ የሚለው የተሰቀለበት ዓለምን ለማዳን ሲል የተሰቀለበት መስቀል እንጨቱ ማለት ነው። ዓለምን ለማዳን ኢየሱስ በምንድን የተሰቀለው? በእንጨት ተሰቅሏል። ያው የእንጨቱ መስቀል የነፍሳችሁ ቆይ ሪያሊ ዓለምን ለማዳን ሲል ጌታ የተሰቀለበት ምንድን ነው? በእንጨት መስቀል አይደል? አዎ ያ መስቀሉ የእንጨቱ መስቀል የነፍሳችሁ መዳኛ ነው። ትክክል። ስለዚህ የነፍስ አዳኝ ከኢየሱስ ውጭ ሌላ የለም ብለህ ስትል የነበረው ይኸው አለ ማለት ነው። አይደለም አንዴ እንጨቱ ነው የሚለው እንጨቱ ነው ብሎ የሚለው እንጨቱ ነው። ዓለምን ለማዳን ኢየሱስ የተሰቀለው በእንጨት መስቀል ላይ አይደለ እኮ። መስቀሉ ላይ ማን ተሰቀለ ታዲያ? ኢየሱስ ክርስቶስ እኮ የተሰቀለው እኮ አላችሁም? ዓለምን ለማዳን የተሰቀለበት መስቀል ነው የነፍሳችን መዳኛ ነው የምትሉት? አዎ ክርስቶስ ነው። ከወንድምነት ጋር አውሩ ከዳንዬ ጋር። እኔ ውሃ ልጠጣ። ወንድምነት አለ ዳንዬ? እኔ ደግሞ ተሽራለ ጥሩ ቦታ አለ ወንድምነት ሰላም። ግን አሁን ቅድም ያነበብከው እንትኑ እንደ አካባቢው የተተረጎመ ሊሆን ይችላል። አሁን ለምሳሌ ስሞትል ስገነጥል የሚባል አለ። አቤልዬ እሺ ጥሩ ነው። አቤልዬ ቆይ ከሮያል ጋር ይቀጥሉና ከዛ ትቀጥላለህ ከወንድምነት ጋር። ይኸው ግን የነፍስ መዳኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ብቻ አይደለም። ይኸው ኃይላችን ነው መስቀል ኃይላችን። ከወንድምነት ጋር ቀጥሉ። አሁን መስቀል ራሱ አንተ ብታረግ ልትጮህ ትችላላችሁ። ጴንጤዎች ልትጮህ ትችላላችሁ። መስቀል ቢጠጋ ሮያል ቆይ እሺ ሶ መስቀሉ ስትል እንጨቱን ነው እያወራ ያለው ወይስ ኢየሱስን ነው እያወራ ያለው? እኮ ኢየሱስ የተሰቀለበት መስቀል ነው ስለምናስበው ነው እኮ። ማን ነው እንጨቱ ነው የሚያድነው ወይስ መስቀሉ ነው የሚያድነው? ክርስቶስ ነው የሚያድነው። እንጨቱ ያድናል? አይ በስሙ እኮ ነው። አሁን ለምሳሌ መስቀሉን ስንሳለም ራሱ በኢየሱስ ክርስቶስ ስም ብለን ነው የምንሳለመው እንጂ እንጨቱን አይደለም። አሁን ቆይ እኮ እንለየው። አሁን የሚያድነው መስቀሉ ካልከኝ ስለ እንጨቱ ነው የምናወራው። ኢየሱስ ካልከኝ ደግሞ ስለ ክርስቶስ ኢየሱስ ስለ ፐርሰኑ ነው የምናወራው። መስቀሉ መለያችን ነው። ለምሳሌ አንድ ነገር ልክ ነው። መለያችሁ ምንድነው ስልህ መለያችሁ ስልህ መከራውን የተቀበለበት መስቀል መለያውን ጥሩ። ያ መለያው ያድናል ወይ ነው ጥያቄ? አዎ በክርስቶስ ስም ነው። በስሙ ማስረጃ ትንሽ እሱ ምልክቱ እንጨቱ ማለት ነው ሰዎችን እንደሚያድን ማስረጃ አስተነስ የእግዚአብሔር ቃል። ሁለት አዳኝ አለ ማለት ነው። ለዚህ ነው አሁን ለምሳሌ ወንድምነት ቅድም ያለ ለዛ ነው
አንድ አዳኝ ነው ያለው። ግን መስቀሉ ለኛ ገባ መዳኛችን ነው፣ ኃይላችን ነው፣ ቤዛችን ነው። በእኛ መስቀሉን እኛ ስናደርግ እንጨቱን እናስበው ክርስቶስን ነው የምናስበው። ገባ? አይ ይኸውልህ የምታስበው ክርስቶስን ነው ትለኛለህ። ኦልራይት ሮያል የሚያስበው ክርስቶስን ነው፣ የሚያድነው ግን እንጨቱ ነው። ሁለቱ በጣም ኮንትራዲክት የሚያደርጉ ሀሳቦች ናቸው። ማንኛውም እንጨትማ አያድነንም እኮ ክርስቶስን በመስቀሉ ላይ ክርስቶስ የተሰቀለበትን እያሰብን ነው። ገባ? መለያ። ስለዚህ እሱ መለያው አሁን ሁለቱን ለያ መለያውና ዋናው ነገር አለ አይደለ? ዋናው ክርስቶስ ኢየሱስ ነው። ለሰው ልጆች በመስቀል ላይ ዋጋ የከፈለው ኢየሱስ ነው። እሱ ያድናል ብትሉ እኮ ችግር የለብንም። ቤተክርስቲያኒቷ ውስጥ ከኢየሱስ ሌላ እንጨትም ክርስቶስ የተሰቀለበት ያ እንጨትም ያድናል ብላ ይሄው መዳኛ መሆኑን መድኃኒት እንደሆነ ትናገራለች። መስቀሉ ላይ ማን ተሰቅሎ? አንተም እሱን ነው ኮንፌስ እያደረክ ያለው። ማን ተሰቅሎበት ነው መስቀሉ ላይ ከክርስቶስ ውጭ? እኛ ማን ተሰቅሎበት? እሱ ወንበዴው ተሰቅሏል በእንጨት ላይ። ወንበዴው ተሰቅሏል በእንጨት። ወንበዴው እናንተ የምታስቡት ይሆናል እንግዲህ ለእናንተ ይሆናል። እኛ ግን ክርስቶስ የተሰቀለበት መስቀል ላይ ማን ተሰቀለ ካልክ ብዙ ወንበዴዎች ተሰቅለዋል እኮ። እኛ ደግሞ ክርስቶስ የተሰቀለበትን መስቀል ነው መስቀል እሱን ነው የምናየው። አሁን ስሜት ሳይሆን ያ እንጨት ለሰው ልጆች ለሰው ልጆች ዋጋ የከፈለው በመስቀሉ ላይ ያደረው ክርስቶስ ኢየሱስ ነው እንጂ ኦኬ እንጨቱ አይደለም ማለት ነው። ሁለቱን እንለያያለን። ምክንያቱም አሁን እንጨቱ ያድናል ስትል ኢየሱስ ክርስቶስም ያድናል እንጨቱም ያድናል እያልከን ያለው አይደለም። ሁለት ነው እንጂ እንደዛ ነው እያልከን ያለው። የጳውሎስ ጨርቅ አላዳንም እንዴ? አድኖ አያውቅም። እና እንዴት ጨርቁ የጳውሎስ ጨርቅ አላዳንም? የጴጥሮስ ጥላ አላዳንም? አድኖ አያውቅም። በስመ አብ ወወልድ ወመንፈስ ቅዱስ ኦ ማይ ጋድ ይላል ጀርመን። ካዳነ ታሳየኛለህ። ጨርቁ አዳነ ምናምን ካለ ታሳየኛለህ። አላዳንም የጳውሎስ ጨርቅ እኮ ከማንጣና አሳየን። አላዳንም እንኳን አይደለም ጨርቃቸው እንኳን ጴጥሮስ አይደለም ጥላው ቀርቶ ጴጥሮስ ራሱ ቆሞ ያለዛ በሽተኛ ሲጸልይለት ወይ ደግሞ ተነስና ተመላለስ ብሎ ሲነግረው እኔ አይደለሁም ያዳንኩት ኢየሱስ ነው ብሎ በቃሉ ተናግሯል። እኛ ታዲያ ራሱ ማለት ነው እንጨቱ እኮ ነው አላለም። እኛ ከእንጨቱ ጀርባ ጴጥሮስ እንዳለው ክርስቶስ ኢየሱስ ነው ያለው። ሶ አስተካክለዋ ታዲያ አዮ አዳነ አትበል ያዳነ ኖ ለምሳሌ ጨርቁ ምክንያት ሆነ እንጂ በክርስቶስ ስም ነው ጨርቁ አይደለም የዳነው ያ ሰው። ጨርቁ ምክንያት ነው የሆነው። ይሄ መስቀል ምክንያት ነው ለኛ መዳን ምክንያት ነው። እሱና ይኸውልህ አሁን የመጀመሪያው ፖይንት ሁለቱ ጉዳዮች የማይገናኙ ጉዳዮች ናቸው። ከቤተ ክርስቲያን መድኃኒት ብላ የምጠራው መስቀልን ነው። ያ መስቀል አሁን በምድር ላይ ኤግዚስት የሚያደርግም ነገር የለውም ከታሪክ ባሻገር ማለት ነው። ከወሬ ባሻገር ያ እንጨት ኢየሱስ የተሰቀለበት አክቹዋሊ ያረፈበት የክርስቶስ ኢየሱስ መስቀል በምድር ላይ የለም ኤግዚስት ያደረገ ነገር አይደለም። ሶ የትኛውንም እንጨት በክርስቶስ ኢየሱስ መስቀል ምልክት እያደረግ ይሄ መስቀል ስለዚህ የምታወራው ነገር የሚገናኝ ነገር አይደለም ነው እያልኩኝ ያለው። ልታገናኘውም አትችልም። አዮ የሚገናኝም ጉዳይ አይደለም እያወራ ያለው። ምክንያቱም ያ መስቀል አሁን ኤግዚስት ያደረገ ነገር አይደለም፣ የለም በምድር ላይም የለም። እኛ መስቀሉ የምናስበው ከክርስቶስ ጋር ነው። እናንተ ግን ሁሌ ቢነገራችሁ አይገባችሁም እንዴ? በመድኃኒዓለም መስቀሉ ላይ እኮ መስቀሉ እንጨቱን አናምንም። እንጨቱ እኮ አላልንም እኛ ግን በመስቀሉ ክርስቶስ ማስረጃ አስተና። እንደዛ ከሆነ አሁን የምትለው ምክንያቱም መጽሐፍ ቅዱስ የትኛውም ስፍራ ላይ የትኛውም ስፍራ ላይ የሚያድነው ስለ ሰው ልጆች ኃጢአትና በደል በመስቀል ላይ ዋጋ የከፈለው ኢየሱስ ነው እንጂ ሌላ ከሱ ጋር ተያይዞ ሊያድን የሚችል መጽሐፍ ቅዱስ ውስጥ አንድም ስፍራ ማስረጃ የለም። ኦኬ ምክንያቱም ለሰው ልጆች ኃጢአትና በደል የከፈለው ክርስቶስ ነው የምንሳለመው አይደል እንዴ? እንጂ እንጨቱ ያድናል ታዲያ ለምን ትለኛለህ? በቃ እኛ ሁሉን ነገር የምናደርገው በክርስቶስ አንድ ነገር ልንገርህ። ኢቭን ለምሳሌ አሁን የሚካኤል ቤተክርስቲያን ለምን እንጨቱ ያድናል ትለናለህ እኮ ኖሮ ያለ ስለ ኢየሱስ ጥያቄ እኮ አልፈጠረብንም። በክርስቶስ ኢየሱስ ስም ለምን ዳናችሁ አላልንም እኮ በክርስቶስ ብራዘር፣ እሱ አይደለም ጥያቄያችን። ስለዚህ እንጨት ያድናል ለምን ትላለህ? ዛትስ ዘ ኩዌሽን ብራዘር። በክርስቶስ ስም ነው መስቀል። ይሄው ቤተክርስቲያን መስቀል ያድናል መድኃኒቴ ነው እያለች ትመሰክራለች እኮ። ክርስቶስን በማሰብ ነው የምናደርገው እንጂ ዝም ብሎ እንጨቱ አዳነን
አሁን አስተካክሏል። ስለዚህ እኛ እንጨት አያድነንም፣ መስቀል አያድነንም፣ ያዳነን ኢየሱስ ነው ብለህ መስክር። ይኸው እድል እንስጥ። ለምን ደግሞ አልመሰከረው? መሰክር ብናደርግ ነው መሰከር። አንተ መጽሐፍ ቅዱስ ወረቀት ነው አይደል ያዝከው? ያ ወረቀት መስክር ብለህ ተራ ወረቀት ነው፣ ግን ቅዱስ ነው የሚባለው አይደል? ቅዱስ መጽሐፍ ቅዱስ ነው የሚባለው። ለምን? የክርስቶስ ቃል ስላለበት ማለት ነው። መስክር ብራዘር፣ እድል ውስጥ ፊኒሽድ። እንዴት መስክር? እንጨቱ መስቀሉ አሁን ቤተክርስቲያን ውስጥ ያለው እንጨት መስቀሉ አያድንም፣ የሚያድነው ኢየሱስ ነው ብለህ ያው እድል ውስጥ ነገርኩህ። የሚያድነው ኢየሱስ ክርስቶስ ነው። በመስቀሉ እናንተ አሁን ለምሳሌ አሁን ጴንጤን አይደለ? አሁን አንተ ብትሳለመው ትጮሃለህ። አንተን የምናስጮህ ራሱ ዳንኤል ገብቶሃል? በክርስቶስ ስም ብለን ነው የምናስጮህ። አዮ እንላለን ትላለህ እንጂ መሬት ላይ ያለው ሪያሊቲ እሱ አይደለም ማለት ነው። እንዳትደረግ። ምክንያቱም በመስቀሉ ምንድን ነው እያወራ ያለው? ቆይ አንዴ አየህ፣ እሱ ነው አሁን። ቆይ አንዴ ተረጋጋ። የትኛውም የመጽሐፍ ቅዱስ ክፍል ላይ በምልክት የሚጮህ ሴጣን የለም ብራዘር። በእንጨት መስቀል ቆይ አንዴ አትደረግ። ፉከራና ቆይ አትፎክር ብራዘር፣ አትፎክር። በእንጨት ምልክት አንዴ አይዞህ ብራዘር፣ አይዞህ። በእንጨት ምልክት የሚፈራ ሴጣን የለም ብራዘር። በእንጨት ምልክት የሚወጣ ሴጣን የለም። እሺ ልጋብዝህ። አንተ ወዳጄ ሄደህባት የማታውቅባትን ቤተክርስቲያን በርቀት ሆነ ወዳጄ፣ ለአንተ ያልሰራ ቤተክርስቲያን ለእኔ አይሰራም። ቆይ አንዴ ወዳጄ፣ ቤቴን ትጮሃለህ። መስቀል ቢነካ ትጮሃለህ። እኔ አሁን አንድ ጴንጤ ለምን ፉከራ እንደምታደርገው አላውቅም። ተደማመጣ ብራዘር። አየህ፣ ከፉከራ ባሻገር አንተ እኮ ሄደህ አልተለወጥክባትም። አታውቃት የሚችል ቤተክርስቲያን በርቀት ነው ያለው። በርቀት እየኖርክባት እንደዚህ ልታወራላት አትችልም። ምክንያቱም መጽሐፍ ቅዱስ ውስጥ አጋንንቶች የሚፈሩት ጉልበት ሁሉ የሚንቀጠቀጥለት አንድ ስም ነው ያለው፣ ኢየሱስ ይባላል። እሱ አየህ፣ በዚህ ስም ነው አጋንንት ሊወጣ ሊጮህ የሚችለው። ሰዎች ቢፈወሱ በዚህ ስም ነው የሚፈወሱት። ነፃ ቢወጡ በዚህ ስም ነው የሚወጡት። ከዛ ውጪ ሴጣን ሊንቀጠቀጥለትና ሊፈራለት የሚችል ምልክትም ስምም የለም ብራዘር። አብሮ ከራስ አገልጋይ ጋር አብሮ ይዞራል ሴጣን። አብሮ መስቀል ሊያሳልምህ ይችላል፣ ችግር የለበትም ወዳጄ። አብሮ አንተ የምትፈራውን ይሄንን የምትጠራውን መስቀል ሴጣን ይዞ ሊያሳልምህ ይችላል። እደግመዋለሁ ወዳጄ፣ በአንተ ህይወት ላይ ምንም የሚመጣ ነገር የለም። ሴጣን የሚፈራውና የሚንቀጠቀጥለት ስም አንድ ስም ብቻ ነው ያለው፣ እሱም የእግዚአብሔር ልጅ የክርስቶስ ኢየሱስ ስም። ከዚህ ስም ውጪ የትኛውም ማለት ነው የትኛውም ስም ለሴጣን ብርቁ አይደለም። አብሯችሁ ይጠራል። ከአንተ ጋር በምትጠራው ስም ደስ በቀንጆ እያደረገ ማለት ነው፣ ፈን እያደረገ ሙድ እያያዘብህ ከስሙ ጋር ችግር የለበት። ለምን? ምንም ስም በዚህ ምድር ላይ ኦቶራይዝድ የሆነ ስም የለም ከኢየሱስ ውጭ። ስለዚህ መስቀል በለው ኢቨን ይሄ ቃሉን መጽሐፍ ቅዱስ የምትለው መጽሐፍ ቅዱስ ይሄ ጽሑፉን ቴክስቱን የታተመውን መጽሐፍ ሴጣን አይፈራም ወዳጅ። የታተመውን መጽሐፍ እግርያ አልጋ ቆይ አንዴ ልጨርስና ከሰህ ታወራለህ። ይሄ ትራስ ስር አድርገኸው እንዳልቃዥ ምናምን ብለህ የምተኛበት እሱን ጽሑፍ ሴጣን አይፈራም ወዳጅ። ሴጣን የሚፈራው በውስጡ ያለውን የአምላክን ቃል። አንተ ያንን ቃል አንብበህ መኖር ስትጀምር ነው ሴጣን የሚፈራ ወዳጅ። ቴክስቱ ህትመቱ ያ ቴክስቱማ ኖርማል ነው፣ ምንም ለውጥ የለውም ብራዘር። መጽሐፍ እኮ በኢየሱስ ነው የምንለው አልኩህ እኮ እንዲህ ስንቴ ልንገርህ። ስለዚህ እንጨቱን አይደለም የማይፈራው፣ እሱን ነው ማስተካከል ያለበት። እንጨቱን ሳይሆን ሴጣን የፈራው ማነው? ሚዩት የሚያደርገኝ ኢየሱስን ነው ሴጣን ሊፈራና ሊንቀጠቀጥለት የሚችለው። ስለዚህ ቤተክርስቲያን ተሳስታለች የምንለው ከዚህ የተነሳ አይ ዳንኤል ተሳሳተችም በእንጨት እሺ ምልክት ስጠን፣ ማስረጃ ስጠን። በነገራችን ላይ አንድ ጥያቄ ልጠይቅ። እሺ ሁሉንም ሰማው። አሁን ለምሳሌ ኢትዮጵያ ውስጥ ትልቁ ቢልዲንግ እንትን ያለው ቢልዲንግ ነው። ምንድነው? አምጣልኝ። ንግድ ባንክ የሰራው ነው አይደለም ዳንኤል? ኢትዮጵያ ውስጥ አዲስ አበባ ላይ የተሰራው ማለት ነው። አሁን ለምሳሌ የእናንተን እኔ የማስበው እናንተን እንደምትመስል አሁን እዛ ቢልዲንግ ስር ከቢልዲንጉ ስር የተወሰኑ ጩጫኖች እንደዚህ ትንንሽዬ ጉንዳን ነገሮች ምናምን እዛ ቢልዲንጉ ስር ማለት ነው መሰረቱ ውስጥ ጥያቄ ቢሯሯጡ ቢልዲንጉ ይፈርሳል። ጥያቄ ብራዘር ያመጣውልህ ኦርቶዶክስ ቢልዲንጉ ማለት ነች።
እናንተው እንደዛ ውስጥ ከስር ያላችሁ ጩጫኖች ማለት ነው። ስለዚህ የፈለገ ብትሯሯጡ ብትንጫጩ ምንም ኦርቶዶክስ ምንም አትሆንም። እሱ አስተያየት ነው ያለው። ሮያል ጥያቄ ነው አስተያየት አደረገው። አንዴ እኔ ላውራ። ቆይ አልማዚ ቆይ አንዴ የሚወጣ ማንም ቢንጫጫ ማንም እኔ ከጩጫን ነው ይቻለው። ስለዚህ ምንም አይመጣም። ችግር የለም። አሁን ችግር የለም ሮያል። አሁን ችግሩ ምንድነው? እንደሱ መፎከር ትችላላችሁ። ይሄ ያንተ ቆይ ሻውራ ደግሞ አይ እንዲህ መፎከር የተለመደ በቃ ልምዳችሁ። ይሄው በህይወታችሁ እኮ በምድር ላይ እኮ እያየን ያለን እንዲህ ማለት ከጀመራችሁ ዘመናት ተቆጥሯል። ወንጌል ግን ህዝብን እየቀየረ ዛሬም ቢሆን ቤተክርስቲያኒቷ የወጡትን ለማዳን ምናምን ያሉትን ለመጠበቅ ነው እየታገለች ያለችው። እንደዛም ሆኖ ቤተክርስቲያኒቷ ልትቋቋሙ የማትችለው የወንጌል እሳት በምድሪቷ ላይ አለ። ዛሬም ሕያው የሆነች ቤተክርስቲያን ይሄው የወንጌል አማኞች ሰዎች እንደ ጎርፍ ማለት ነው ሰዎች ጌታን ተቀብለው ደህንነት ተምረው ሲጠመቁ በየቸርቾቻችን እያየን እየተመለከተን ያለን። ትፎክር ችግር የለም ምንም አታመጣም በል። ምክንያቱም ከወንጌል አንጻር ሊቋቋሙ የሚችለው እውነት ቤተክርስቲያን የላት። እዚህ ወንጌል ትውልዱ ይሰማል፣ ወደ ክርስቶስ ኢየሱስ እውነት ይመጣል። እኛ ትልቅ ነን ግዙፍ ነን ምናምን ቀጥሩ፣ ችግር የለም መፎከር ትችላላችሁ። ወንጌል በፉከራና በሽለላ ስለማይቆም ማለት ነው። አሁን እንደዚህ ስትለኝ ምንም አይመስለኝም። ምክንያቱም ማን እንዳለ ከኛ ጋር እናውቃለን። አየህ ድሮም ስንጀምር የጀመርነው እኮ በደሳሳ ጎጆ ብራዘር አረ በዳስ ውስጥ ምናምን ነበር። የተለየ ህንፃ ቢልዲንግ ሀብት ዝና ምናምን ነበር የለም። አየህ ይሄ አሁን የምታየው ነገር ሁሉ የጀመረው በደሳሳ ጎጆ ውስጥ በጣም በትንሽ ነገር ውስጥ ነው። ግን እኛ ጋር ያለው ጌታ ከሁሉ ጋር ካለው ስለሚበልጥ ወዳጄ ወንጌልን ሊቋቋሙ የሚችል ኃይል ግን የለም በምድራችን ላይ። ቤተክርስቲያን ካልታደሰች ዳኒ ብራዘር ምን እንዳልኩ ታውቃለህ? እኔ እቺ ልጨርስና ከዛ ሰጣለሁ። ችግር ያላት ኦርቶዶክስ ማንም አይነቀንቃትም ነው ማለት ጩጫኖቹ አንፎቁንም እንደማያረጉ ኦርቶዶክስ ነው ያናክል ጠንካራ ነች። ማንም ያለን እሱን ወይ ሴት ወይ ታይዋ አንተ በትውልድ አሁን ለምሳሌ አንተ እየፎከርክ ነው ከኛ ጋር ገብተህ ታወራለህ። ጥሩ ነው፣ ድፍረት ጥሩ ነው። ግን እርግጠኛ ሆኜ የምነግርህ ማለት ነው ሳታውቀው ይሄ ጌታ ግን ልብህን አሸንፎ ለወንጌል እውነት እጅህን ሰጥተህ ከኛ ጋር የምታገለግል ሰዎች ትሆናለህ። ይሄንን ስለ አሁንም በነገራችን ላይ እኔ አሁን ለምሳሌ እንደዚህ እናንተ ጋር ገብቼ ምናምን ስለማወራ ኦርቶዶክሶች ደስ ላይላቸው ይችላል። ግን እኔ ማንም አያኖረኝም። ግን እኔ ደግሞ ትክክለኛውን ነገር ኦርቶዶክስ እምነቴን ስለማወዳት ኦርቶዶክስ እምነቴን ዲፌንድ ለማድረግ የሚሆን ያላትን ነገር ለመናገር እገባለሁ። ስለዚህ አሁን አንተ ቅድም ያገለግላል ምናምን አልክ። አሁን ኤርሚያስም ይላል ብዙ ጊዜ ምናምን ጴንጤ ምናምን። እኔ ጴንጤ የሆንኩኝ ቀን አበድኩ ማለት ነው። የአእምሮ በሽታ ያዘኝ ማለት ነው። ችግር የለም ብዙዎች እንዲህ ብለዋል። ዘ ቤዚክ ፕሮብሌሙ ይሄው ድልስጥና ለምሳሌ አንድ እስኪ ድልስጥ ቆይ መጣሎችን ጨንጨርስና ቆይታ ዓለም ተረጋጊ፣ ስሜት ያቱኝ። ከዚህ መካከል እኔ እንደው ጴንጤ ብሆን አቅፋችሁ ይዛችሁኝ ጸበሉ ሰዱኝ ያላችሁ ሰዎች ካላችሁ በእውነት በቅንነት ማለት ነው ጴንጤን ትጠሉ የነበረ ድንጋይ ተወረውሩ የነበረ ጴንጤ ስታዩ ስታሳድዱ የነበራችሁ ሰዎች ካላችሁ 88 ጻፉ። በቃ ጴንጤን ካየው የምትሉት ማለት ነው። እኔ 88 እሺ 8 ቁጥር በጣም ብዙ ትውልድ ነው ያለ። እርግጠኛ ሆኜ የምነግርህ ማለት እኮ ነው ሰው የፈለገ ኃያል ቢሆን ኢየሱስ ክርስቶስ ጋር ያለውን ፍቅር ሪጀክት ማድረግ አይችልም። የሆነ ቀን ነፍስ ትጠማለች ይሄንን ጌታ። እኔ ደግሞ መናደደው የተሰበከው የተነገረህ ነገር ሁሉ እናንተ ብቻ ኢየሱስ እኛ እንደማናቅ ምናምን ሰውን ምናምን ኖ ኢየሱስ ክርስቶስ በደንብ የሚሰበክባት ከነ ክብሩ የሚጠራባት ቤተክርስቲያናችን እኮ ከነ ክብሩ መድኃኒታችን ኢየሱስ ክርስቶስ ነው የምንለው ራሱ እንጠራው ማለት ነው። እንዳልገባ ኢየሱስ እንዳልተሰበከ የሚገባ ጌታን ስትቀበል ብራዘር አሁን አይመስልም። እንዳልተሰበክ ኢየሱስ እንዳልተነገረ የሚገባ አውቆ አልገባህም። አሁን የሚገባ አሁን ሮያሊ አሁን እንደዛ ነው የሚመስል። ብዙዎቻቸው እንደዛ ነው የመሰላቸው።
አየህ ልክ ከዛች ሳምራዊቷ ሴት ጋራ ያወሩት ህዝብ ያውሉ የከተማ ህዝብ ትዝ ይላል። መተው እሷ ሄዳ ወንጌል ስለ ኢየሱስ ከነገረቻቸው በኋላ እነሱ ግን መተው የሰሙትና የተረዱት ግን ልዩ ነበር። ምን እንዳለው ታውቃለህ ብራዘር? ክርስትና እንደዛ ነው የሚሆነው። እኛ ከሰበክንልህ በላይ አሁን ገብቶኛል ካልከው በላይ ኢየሱስ ልዩ ነው። ጌታ ድንቅ ነው። አየህ ብዙዎቻችን ከሰበኩን በላይ ኢየሱስ ልዩ እንደሆነ አውቀናል። አሁን ተሰብክ ያለው የምትለው ድኛለው የምትለው ገና እንዳልተነገረ ስለ ኢየሱስ እንዳልተመሰከረልህ የበለጠ ፍቅሩ የበለጠ የማዳን ኃይሉ በህይወት ላይ ይገለጣል። ያን ጊዜ ለካስ ቤተክርስቲያኒቷ አልሰበከችኝም አልነገረችኝም ትላለህ። እንዴት መሰለ አሁን ቤተክርስቲያኒቷ ውስጥ እኮ ያለው ኢየሱስ ተራ የሚጠብቅ ኢየሱስ አይደል? ኢየሱስ እኮ ተረኛ እኮ ጌታ እኮ ተረኛ እኮ ነው። ቤተክርስቲያኒቷ ውስጥ ለማክበር ተራ አይደል የሚጠብቀው? ለመንገስ እኮ ተራ እኮ ነው የሚጠብቀው። ሪያሊቲ እኮ አንተ በነገራችን ላይ በአንድ ልደታ በሁለት ምናምን በሶስት ባህታ የሚባለውን አይተህ ነው። እንደዛ ከሆነ እኮ ልንገርህ ሁሉም እኮ ለምሳሌ አማኑኤል ብትለው ክርስቶስ ነው፣ መድኃኔዓለም ብትለው ክርስቶስ ነው፣ ኢየሱስ ብትለው ክርስቶስ ነው። ሁሉ ቦታ እኮ ክርስቶስ ነው ያለው። ግን እናንተ አይመስላችሁም፣ ክርስቶስ የምናውቀው አይመስላችሁም። ገብቶሃል? ያ ነው ችግሩ። ክርስቶስ የምናውቀው አይመስላችሁም፣ ግን ክርስቶስን ከማንም በላይ እንደማታውቀው አይነት ሲበራል ሮያል የምታውቀው። አሁን ችግሩ በርቶልኛል። ከመብራቱ የተነሳ መነጽሩ እያደረኩ ነው። ይኸውልህ ግን ምን አለ መሰለህ ነው የሚመስልህ ሮያል፣ ግን ኢየሱስ እንዳላወቀው ወንጌል ሲገባ ነው የምታውቀው። እኔ በነገራችን ላይ አሁንም ቢሆን እወዳቸዋለሁ። እናንተ ጋር መጥቼ ምናምን እንደዚህ ስለምትሰጡኝ እንደውም አንዳንዶቹን እንዴት ፕሪቪሌጅ ሰጧል ይሄን ያክል ምናምን ይላሉ እና ስለምትሰጡኝ ምናምን አመሰግናቸዋለሁ። እንደ ልቤ ተናገረ ምናምን ወርድበት ቤት ስለሆነ እንደገና ደግሞ ሃይማኖቴን ዲፌንድ ለማድረግ ነው የምገባው። ምክንያቱም ስለማትጫኑኝ የፈለኩትን ልቤን ስለምናገር አከብራቸዋለሁ። ኤርሚያስንም ዳኒም እኔ ብዙ ጊዜ ተናግረዋለሁ ይሄን ነገር። እኔ ማንንም ቀራቅንቡ ፎሎ አላረግም። ፎሎ ያረኳቸው ሰዎች 8 ናቸው 9 ሰዎች። ከነዛ አንተና ኤርሚያስን ከጴንጤዎች አድርጌያለሁ በቃ። ስለዚህ እናንተ ጋር መጥቼ ልቤን እናገራለሁ፣ ሃይማኖቴን እናገራለሁ። ሃይማኖቴን ደግሞ እንደምወዳት አስረዳለሁ። ስለዚህ ብዙ ጊዜ ደግሞ የምናደደው የኛ ሰዎች የኛ ኦርቶዶክስ ሰዎች ገብተው ለምን አይናገሩም? ለምን ጠገሮ ጫንገሮ ጠገሮ ምናምን ሲል ኤርሚያስ ለምን ዝም ይሉታል? መጥተው ጠገሮ ማን ምንድነው? ጠገሮ ምንድነው? አንተ እኔ ደንጋይ ብላይ ነው እንዴ? እኔም እኮ አለውኝ ተው እንጂ ረፍ። እኔም ኦርቶዶክስ ነኝ እኮ። ለምን ገብታችሁ አትናገሩም እኮ ነው እና ምን ላደርግ ነው የገባሁት? አንተ ልደግፍ አይደል? ይሄን ነው የምለው እኔ የምገባው ለዛ ነው። ማንሽ እህቴ እኔ የምገባው ለመናገር ነው። ለምንነዛ ታሳፈረ እድል እንስጣት ለማለት ነው። እድል እንስጣት ሮያል ተናገር በቃ ተናገር። እሺ ላታሳፈር ግን ስለ መስቀሉ ሁኔታ አይደለም የምትናገሩት? እሺ ታለመሩ ከኦርቶዶክስ ነው ላንብብልህ። ምን ታነብልህ? መስቀሉ የተጻፈው ነው። እሺ እስቲ አንብብልኝ። እሺ ይኸውልህ ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ድነናልም ይላለኝ መስቀሉ። እሺ ታዲያ ይሄንን ከየት ነው ያገኘሽው? ከተረት መጽሐፍ ወይስ ከመጽሐፍ ቅዱስ? ከመጽሐፍ ቅዱስ ካሳደገች ተምዬ ኦርቶዶክስ መጽሐፍ ቅዱስ ላይ። አዎ ውዳሴ ማርያም ላይ አለልህ። ውዳሴ ማርያም መጽሐፍ ቅዱስ ነው። ውዳሴ ማርያም ላይ የዘወትር ጸሎት ላይ ታገኘዋለህ። ግባና መጽሐፍ ቅዱስ ነው ወይ አልማዚ? ይኸውልህ ከፈለግ ከስረ መሰረቱ ጀምሬ የዘወትር ጸሎት ላይ ግባና አንብበው እኮ መጽሐፍ ቅዱስ ነው ወይ ገብተን እንድናነበው። ውዳሴ ማርያም አሁን መጽሐፍ ቅዱስ ነው? እንግዳ ምንድን ነው? ይኸውልህ ሁሉን ይዝ ዳዊት አለ ሲጀመር እናንተ ላይ ቀንጭባችሁ ነው ይዛችሁ የምትሄዱት። እኔ ሁሉንም ሰው ሰድብ አይደለም የእናንተ ሃይማኖት። ይኸውልህ የኔን ሃይማኖትም እንዲነካብኝ አልፈልግም፣ የማንም ሃይማኖት እንዲነካብኝ አልፈልግም። ግን እኛ የተጻፈውን በመስቀል ላይ ስለመጣ የተጻፈው መጽሐፍ ቅዱስ ነው ወይ እኮ ነው ያልኩት።
መጽሐፍ ቅዱስ ብለው ነው የነገሩሽ? ነገሩሽ አይደለም፣ ያገኘሁትን ከመዝሙረ ዳዊት ላይ ሙሉ ዳዊት የሚይዝ መጽሐፍ አለን። ተፈለክ ቪዲዮ ገልጫ ሳይሆን መዝሙረ ዳዊት። አዎ እስቲ ካሜራ በትልቁ አድርግሽና እስቲ ማይስ ያለ ጎበዝ መዝሙረ ዳዊት ላይ ልታሳየን። ያው ያለ መዝሙረ ዳዊት ነው እሱ። አዎ ተፈለክ መዝሙረ ዳዊት ነው ይሄ። ሙሉን የያዘ ማለት ነው። እስቲ ካሜራውን አዙሪውና እስቲ ያሳይ። ሁሉን የያዘ እስቲ ዳዊት ነው ይሄ። ከፈለክ ደግሞ ካሜራውን አዙሪውና ይሄው እኮ እሱም እንዳለሽማ ይኸው ጎበዝ አለሽ። አሁን መጽሐፍቶቹ እንዳሉሽ እያየሁ ከፈለክ ደግሞ ይሄው ጥያቄው እናቱን ይዤ የምሄድበት ማለት ነው። እመቤቴ ማርያም ያለችበት ይሄው ማርያም እሱ ላይ ያለች። ኦኬ እሺ እንመጣለን። ብዙ ሀሳብ እንዳይሆንብን። ስለዚህ እኛ ካሜራውን ቆይ አታጥፊው። ቆይ ቅድም ያነበብሽው አልማዝ ቆይ አንዴ እኮ እንድንረዳሽ ያልሽው ነገር እናቱን ጥለን ልጁን ይዘን አንጓዝ። ችግር የለም እንመጣለን። እናቱ ላይ እንመጣለን። ቆይ አሁን ጥያቄው ምንድነው? ቅድም መዝሙረ ዳዊት ላይ አለ ብለሽን የለ? ቆይ እንመጣለን። እናቱ ላይ ደግሞ እንመጣለን፣ እናወራለን። መዝሙረ ዳዊት ላይ አለ ብለሽን የለ? ቅድም ያነበብሽው ሐሳብ ኖ ይሄ ዳዊቱ ላይ አብሮ የሚጻፍ ነው። ልንገርህ እኮ ዳዊት ላይ አለ፣ መዝሙረ ዳዊት ላይ አለ እያልሽን ያለሽ? ኖ መዝሙረ ዳዊት ሳይሆን ይሄ የዘወትር ጸሎት ራሱን የቻለ አለ። የዘወትር ጸሎት ላይ ማለት ነው። እሷ ያለች መጽሐፍ ቅዱስ ላይ የለም ማለት ነው። ዳዊት የሚደገመው ዳዊት ላይ የሚጻፍ አለ። እሱን ያለችው። አዎ እሱ ነው። መዝሙረ ዳዊት መጽሐፍ ቅዱስ ላይ ያለው የሚጻፍ አለ ዳዊት የሚባል እኛ ጋር ማለት ነው። አሁን እኔ የጠየኳት እኮ ቆይ ሮያል ይኸውልሽ የጠየኩሽ የታለም ቅድም ምን አልሽን መሰለሽ? የእግዚአብሔር ቃል ነው ብለሽ እንደማስረጃ ስታመጪ መዝሙረ ዳዊት ላይ አለ አይነት ሐሳቤ ነበር ያወራሽን ነው። እኛ በአጠቃላይ ማለት ነው። ለምሳሌ የሚካኤል አለ፣ የገብርኤል አለ፣ የኢየሱስ ክርስቶስ አለ። ይሄ ዳዊት ማለት ነው ጠቅላላ የያዘልን ነው። ገብቶሃል? ምኑን ነው የያዘው ዳዊት? የትኛው ዳዊት? እየነገርኩ ነኝ። የሚካኤል አለና የገብርኤል አለና አልማዜ እኮ የትኛው ዳዊት? የምናውቀው ጌታ የመረጠው እንደ ልብ ያለው እሱ ዳዊት ነው። አሁን ያልሽውን ሐሳብ ያወራው እናንተ ስለ ኢየሱስ ብቻ ነው የምትሰብኩት። ገብቶሃል እኮ አንቺ ታዲያ ሌላ ነው የምትሰብኪያለሽ። የኛ እምነት ደግሞ እናቱን ጥለን እኛ አንጓዝ። ገብቶሃል? እኔ ወንድሜ ገብቶ ብቻውን ስላገኛችሁት ነው እኔ ለስላብር የገባሁት። ገብቶሃል? ጎበዝ። አይ ማበርሽማ ጥሩ ነው እኮ ተመችቶናል። ሮያል ብቻውን ሆኖ ተቸግሮ ነበረና መግባትሽ ጥሩ ነው። ግን አሁን ለምሳሌ እሺ መስቀሉን እንድትረጁ ታል አሁን መጽሐፍ ቅዱስ ላይ አሁን ቅድም ያነበብሽው ሐሳብ የለም። እንዲሁ መረዳት ስላለብሽ ማለት ነው። መጽሐፍ ቅዱስ ላይ የለም። ተናንተ የለምተኛ ግን አለ። ተናንተ የለምተኛ ግን አለ። የናንተም ቅድም አሁን ጥቁሩን ገልጠሽዋል ነበር፣ አሳይተሽናል ነበር። 80 ያዱ ኦኬ፣ ቀይ ከንፈር ያለውን እሱ ውስጥም የለም። እሱ ውስጥም የለም። ቆይ አንዴ እንድትረጁ ነው መጽሐፍ ቅዱስ የምንለው እሱን ነው። እሺ ሌሎቹ መጽሐፍ ቅዱስ አይደለም። ያው ለእናንተ አንድ መጽሐፍ ነው ይዛችሁ የምትጓዙት አይደል? ለቤተ ክርስቲያን ላንቺም ራሱ ትክክላለ። እኛ መጽሐፍ ቅዱስ ብቻ ብለን አንልም። እኛ መጽሐፍ ቅዱስ ብቻ ሳይሆን ሌሎች መጽሐፍቶችን ስለምንጠቀም ማስረዳት ስላለባት ነው። መጽሐፍ ቅዱስ ብቻ ስለማንጠቀም ማለት ያልማት የተለያዩ መጽሐፍቶችን እንጠቀማለን። ትክክል ነው። ሮያል ቆይ ልታግዘን የገባችሁና አሁን እድል ስጣት። እኔ ማንም አያግዘኝም። እኔ ብቻዬን ሀገር ነኝ ብቻዬን። ጎበዝ ማርያም ወንድሜ በርታ። ቆይ ሮያል አሚት አድርግ። እኔ ብቻዬን ሀገር ነኝ። እኔ ወንድምሽ አስጨነቀኝ። ጎበዝ እሺ ሮያል ቆይ ፉከራውን እዛው። እሺ አሁን እንድትረጂው ታላ ኦኬ። አሁን የገለጥሽው ጽሑፍ መጽሐፍ ቅዱስ እንዳልሆነ ተረጂው። ቤተክርስቲያንሽም መጽሐፍ ቅዱስ ብላ ቆይ ስሚ ይጠቅምሻል። እንዴት ብዙ ልክ ነው። ብዙ ሰው እንደዚህ የመሰለው ነው ሲኦል እየገባ ያለው። እሺ አላዛር አልማዝ ያሻቸው መጽሐፍቶች ከጥቁሩ በስተቀር የእግዚአብሔር እስትንፋስ ያለበት መጽሐፍ አይደለም። ሰዎች የደረሷቸው የልባቸውን የጻፉባቸው መጽሐፍቶች ናቸው። ኦኬ
ለዚህ ነው ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ በተቃርኖ የቆመው። አይሽ መጽሐፍ ቅዱስ ላይ አንድም ቦታ ላይ ከዘፍጥረት እስከ ራእይ ከእግዚአብሔር ውጪ የሚያድን ነገርን የሰበከ የተነገረ ምንም የለም። እንደውም መጽሐፍ ቅዱስ መግለጥ ትችያለሽ? እገልጣለሁ ግን በዚህ ሰዓት የሐዋርያት ሥራን እስቲ አውጪ። እገልጣለሁ ግን በዚህ ሰዓት ላይ ሮያል ፕሊዝ ምን በዚህ ሰዓት ላይ ማለት አለካም ገብቷል። ለምን ደሞ አትነኪው? አይ እኔ ላንተ ላሳይ ብዬ እንጂ ማለት ነው። እኔ ማምንበትን ማለት ነው። ገብቷል። እኔ የወደድኩትን ይዤ ተከትያለሁ። ገብቷል እኮ ለምንድን ነው የማትነኪው? አልማዜ ለምንድን ነው የማትነኪው? አይ እንግዲህ አንተ ይዘህ እዛው የያዛችሁትን እራሳችሁ አንቡ። ገብቷል። አንቺ በያሹ እኮ ላሳይሽ ነው። ለምን ነው አትንኩ የተባላችሁት? ለምንድን ነው? ኖ አልነካም አይደለም። እኔ ካለሁ እንዴ አነባለሁ ግን እኮ ገለጪውና እስቲ ነው እኔ ማለት ነው የሚጠቅም ነገር ላሳይሽ ልንገርህ። እኔ እናቱን ጥላችሁ ብቻውን ይዛችሁ አትጓዙ። ለምንድን ነው ጨርቅ አድነኝ የምትሉት? ለምንድን ነው የኢየሱስ ክርስቶስ ሲሰቀል ምንድን ነው ጨርቁን ተቃምተው ለመድኃኒት ይሆናል ብለው አልወሰዱትም? እስቲ ያሳይ። እንደዛ ይወሰዱታል ለመድኃኒት ይሆናል ብለው? እስቲ ያሳይ። አልሚዬ ዝም በይ። ምክንያቱም አንቺ አሁን ቆይ ሮያል ፕሊዝ። ለማንኛውም መልካም ውሎ ይሁን ማዳር ወይ እንድትረጂሽ እኔ ልግለጥና ላሳይሽ። ችግር የለም አንቺ ባታዩም እኔ ግን ላሳይሽ። ይጠቅምሻል። ስለሚጠቅምሽ አትሊስት ይህንን ነገር እንኳን ብቻ አውቀሽ ብትሄጂ ይጠቅምሻል። እኔ ልግለጠው፣ አንቺ መግለጥ አልፈለግሽም። ቅድም ግን ከእግዚአብሔር ቃል ይልቅ ሌላ ነገር ገልጠሽ ነበረ። ኦኬ ሌላ ነገር ገልጠሽ ነበር። መስቀል አያድንም ስላላችሁ ነው እንዴ? እኮ ሌላ የሚያድነውን እውነተኛ አዳኙ ማን እንደሆነ ላሳይሽ ስልሽ ፈቃደኛ አይደለሽ። መጽሐፉን ብትገልጪው ጥሩ ነበረ፣ ብናየው መጽሐፍ ቅዱስ ምን ብሎ እንደሚናገር ብንረዳው ጥሩ ነበረና እንዲጠቅምሽ ላሳይሽ በደንብ ስለሚጠቅም ማለት ነው። አልሚ በስመር በውስጥ በኩል ሃይቤኝ ምሳ ምናምን ጋብዝሻለሁ። እሺ ሃይቤኝ ሮያል እሺ ሮያል። ከዚህ በኋላ ማይክ ከከፈት ይቅርታ አስወርዳለሁ። ሚዩት አድርግና ቁጭ በል። ሀሳብ አንተ ስታወራሪዎቹ ሚዩት ስናስደርግ እሷንም ጨምሮ ሚዩት ስናስደርግ ነበር። ወንድምነት ሚዩት ያስደርግልን ነበርና ሶ ሚዩት አድርገህ ቴንክ ዩ። እሺ አማርኛ ማንበብ ትችያለሽ? ቅድም ስላነበብሽ ማለት ነው አይደል? አነባለሁ። እስቲ አንብቢ። ቁጥር 12 መዳን በሌላ ነው። መዳን በማንም የለም። አየሽው? እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ኦኬ ሶ መዳን በሌላ በማንም የለም። በመስቀል አይዳንም፣ በልብስ አይዳንም፣ በጥፍር አይዳንም፣ በጭስ አይዳንም። ኦኬ ታዲያ ሰዎች የሚድኑበት ተብሎ የተሰጠ አንድ ስም አለ ከሰማይ በታች። ያ ስም ኢየሱስ ይባላል። ከክርስቶስ ኢየሱስ ስም ውጪ ሌላ በማንም ነው የማይዳነው። ይሄ የአዲስ ኪዳን ትምህርት ነው። ይሄ የተናገረው ማን ነው? ከጌታ ስር ቁጭ ብሎ የተማረ ጴጥሮስ። ኦኬ መዳን በሌላ በማንም የለም ያለ የለም ታለ እንድንበት ደግሞ የተሰጠን ብቸኛ ስም ኢየሱስ ነው። ስለዚህ መስቀል አያድንም፣ የማርያም ስም አያድንም፣ የገብርኤል ስም አያድንም፣ የፓስተር የሐዋርያ ስም አያድንም፣ የማናችንም ስም አያድንም። የሚያድነው የምሬ ነው ቆምሽ የሚያድነው እንግዲህ ካራቲ ምቱን ይሻለናል አባቴ። ምናሺ እንግዲህ ካራቲ ምቱን ይሻላል። ታው መስቀል ይሻላችኋል። ታው አያድንም። ካራቴውም አያድንም። ካራቴ እንደማያድን ላሳይሽ። ችግር የለም
ካራቴውም እንደማያድን ላሳይሽ። ካራቴውም ያድና ብለን አናምንም። ሁለት ካራቴ እንግዲህ ካራቴ የሚያድን ከመሰለሽ ካራቴ የማያድንም አልሚ በቃ ወጥቻለሁ። አንቺም ውጪ ምሳሽን በውስጥ መስመር አናግሪ። እሺ ወንድምዬ፣ በውስጥ መስመር አይበለኝ። እሺ እንድትረጁ ያክል